በግፍ እስረኛው በዶክተር የወንደሰን አሰፋ ኃይለ ማርያም ከፍተኛ ቁጥጥርና ጥበቃ በሚደረግበት በኦህዴድ ብልጽግና የማክሲመም ሴኩሪቲ እስር ቤት በታላቅ መከራና ጭንቀት የተጻፈ መጽሐፍ የነጻነት ሰልፍ የአዲስ አበባ ከተማ ተወላጁ ዶክተር የወንደሰን አሰፋ ኃይለ ማርያም የሕክምና ዶክተር የምጣኔ ሀብት ባለሙያና የስትራቴጂክ ጥናቶች አማካሪ ናቸው። የነጻነት ሰልፍ መጽሐፍ ጸሐፊ ዶክተር የወንደሰን አሰፋ ከ2010 ጀምሮ በእስር እስከዋሉበት ሚያዝያ 5 2015 ዓ.ም ድረስ በአማራ ሕዝብ የህልውና ትግል ውስጥ ዋና ተዋናይ የነበሩ የአማራ ሕዝብ ፋኖ አደረጃጀቶችን ወደ አንድ ለማምጣት ሲባል የተቋቋመውን የአማራ ፋኖ አንድነት አመቻች ኮሚቴን በሰብሳቢነት የመሩና በኋላም በተመሰረተው የአማራ ፋኖ አንድነት ምክር ቤት ውስጥ ቁልፍ ሚና የነበራቸው ነበሩ። የነጻነት ሰልፍ መጽሐፍ በይዘቱ የሚከተሉትን ዋና ዋና ጉዳዮች ይዳስሳል። በአማራ ሕዝብ ላይ በዘመነ ህወሓት በኢህአዴግ እና በዘመነ ኦሮሞማ በብልጽግና የተፈጸመውን ስርዓታዊና መዋቅራዊ ጥቃት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿ ላይ የደረሰውን ግፍና በደል፣ ወቅታዊውን የአማራ ሕዝብ የህልውና ትግል የሚዳስሱ ምልከታዎችን፣ በአጠቃላይ በአማራ ሕዝብ ላይ እየተፈጸመ ያለውን መፈናቀልና የዘር ፍጅት በናሙና ማስረጃዎች በማስቀመጥ የአማራን ሕዝብ የትግል ምክንያቶችን፣ ግቦችን እንዲሁም የትግሉን መንፈስ ፍንትው አድርጎ ያሳያል። መጽሐፉ ለአማራ ሕዝብ፣ ለአማራ የህልውና ትግል ታጋዮች፣ ለአማራ ሕዝብ ወዳጆች፣ ስለ አማራ ሕዝብ ወቅታዊ ትግል ምክንያት ለማወቅ ፍላጎት ላላቸው አካላትና እንዲሁም የዓለም አቀፍ ማህበረሰብን ታሳቢ ያደረገ መጽሐፍ ነው። መጽሐፉን ለግልም ሆነ ለወዳጅ ጓደኛ ቢገዙና ቢሰጡትም ያተርፉበታል። መጽሐፉ የሚገኙባቸው ቦታዎች ለአውታረ መረብ ተጠቃሚዎች መጽሐፉ በአማዞን በመላው ዓለም በሽያጭ ላይ መዋሉን በደስታ እንገልጻለን። በተጨማሪም በሲልቨር ስፕሪንግ እና በተኮማ ፓርክ ሜሪላንድ፣ በፎልስ ቸርችና በአሌክሳንድሪያ ቨርጂኒያ፣ በናዝሬት ገበያዎች፣ በጸደይ ገበያና በሃና ገበያ በአሌክሳንድሪያ ቨርጂኒያ የሀበሻ ሱቆች ማግኘት ይቻላል። ለዝርዝር አድራሻቸው ስክሪኑ ላይ ይመልከቱ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በተለያዩ ርዕሰ ጉዳዮች ላይ ከአቶ ልደቱ ጋር የምናደርገው ቆይታ ነው ይዘን የቀረብነው። በቅርቡ ሀገረ ካኦፒ በሚል ያሳተመው መጽሐፍ በህዝብ ዘንድ ተቀባይነቱ እንዴት ነው የተሰጡ አስተያየቶችንም ጨምረን የምንወያይበት ይሆናል። ምርጫንም በተመለከተ ከአቶ ልደቱ ጋር ሰፋ አድርገን የምንወያይበት አጀንዳ ይሆናል። ወቅታዊ ኢትዮጵያ ፖለቲካዎችንም በማንሳት እንደዚሁ እንወያያለን። አብራችሁን በመቆየት ዝግጅታችንን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን አቶ ልደቱ። መሳይ እንደምን አመሰግናለሁ ስለ ግብዣ። እንግዲህ በቀጥታ ለማስተላለፍ ጥረት ያደርገን ነበር፣ በቴክኒክ ምክንያት ሊሳካልን አልቻለም። ለማንኛውም በመላው ዓለም ዝግጅታችንን ለምትከታተሉ ሁሉ በድጋሚ እንኳን ወደ ዝግጅታችን ለመከታተል በሰላም መጣችሁ እንላለን። ልደቱ እንግዲህ የተለያዩ ርዕሰ ጉዳዮችን ይዤ መጥቻለሁ፣ ካንተ ጋር ቆይታ አድርጋለሁ። በቅድሚያ ግን በቅርቡ ለንባብ ስለበቃው ሀገረ ካኦፒ ስለተሰኘው መጽሐፍ የህዝቡ ምላሽ እንዴት አገኘኸው? የነበረውን ዝግጅት በተመለከተ በአጠቃላይ ሀገረ ካኦፒ በህዝቡ ዘንድ እንዴት ነች በአሁን ሰዓት ያላት? አመሰግናለሁ መሳይ። ያው እንግዲህ ምናልባት ቴክኖሎጂው የፈጠረው ድል ሊሆን ይችላል። ምናልባት በአጭር ጊዜ በስፋት የተነበበ መጽሐፍ ነው ለማለት ይቻላል። ያው እንዳየኸው የምረቃው ስነ ስርዓት ያልተለመደና ለየት ያለ ነው። በብዙ መገናኛ ብዙሃን በቀጥታ ለህዝብ የተላለፈ ነው፣ በሳተላይት ቲቪ ጭምር እና ምረቃውን በጣም ከፍተኛ የሆነ ህብረተሰብ አይቶታል። በምረቃው ስነ ስርዓት ደግሞ በርካታ ታዋቂ ሰዎች አስተያየታቸውን ሰጥተዋል እና በተለይ መገናኛ ብዙሃን በጣም በማስተዋወቅ ረገድ ትልቅ ሚና ነው የተጫወታችሁት እና ምናልባት በዛ ምክንያት በአጭር ጊዜ በጣም በሰፊው የተነበበ መጽሐፍ ነው ማለት ይቻላል። ኦንላይን ነው ያሰራጨነው መጀመሪያ እና በውጭ ሀገር ያሉ በግዥ በስፖንሰርሺፕ በጣም ከጠበቅነው በላይ ነው በስፋት የተሳተፉት። ከሁሉም በላይ ግን የሚያስደስተው አገር ቤት በጣም ከፍተኛ የሆነ ጥያቄ ነው የነበረው እና
ኦልሞስት በ3 በ4 ስልክ ነው መልስ እንሰጥ የነበረው እና ለብዙዎቹ ጥያቄ አቅራቢዎች እና ስፖንሰር የተደረገላቸው ማለት ነው አዳርሰናል ማለት ይቻላል እና በጣም በርካታ ሰው ነው ከሀገር ቤት በጣም ያስደስተው እሱ ነው ጥያቄ ያቀረበው እስካሁን ለጠየቁ ሁሉ አዳርሰናል እዛም ያው አንዱ ከሌላው ጋር እየተቀባበለ በስፋት እየተነበበ እንደሆነ ያየን ነው ምክንያቱም ፊድባክ ይመጣልናል አስተያየቶች ይመጣሉ እና በጣም ጥሩ ነው ሪአክሽኑ እና ያው ስለ መጽሐፉ ያላቸውን አስተያየት ብዙዎች መስጠት ጀምረዋል እና መጽሐፍ ገና በሃርድ ኮፒ ሳይታተም በመረቃ ማግስት እንደዚህ በስፋት የመነበብ ጉዳይ ምናልባት የመጀመሪያ ይሆናል የሚል እምነት አለኝ እንግዲህ ለዚህ ያበቃው አንደኛ የመረቃውን ስነ ስርዓት በተለየ መልኩ ማድረጋችን በሌላ በኩል ደግሞ ጉዳዩ እንዲሁ ዝም ብሎ የአንድ መጽሐፍ ጉዳይ ወይም የአንድ ግለሰብ ጉዳይ ሳይሆን የትግል አጀንዳ ጉዳይ መሆኑን ተገንዝበው መገናኛ ብዙሃን ትብብር ስላደረጉ ይመስለኛል እና በጣም አስደሳች ነው በተለይ ሀገር ቤት ያለው ሰው ምን ያህል ለማንበብ ፍላጎት እንዳለው አይተናል እና ደግሞ ጥያቄው የሚቀርበው ከዩኒቨርሲቲ ፕሮፌሰሮች እስከ ሃይ ስኩል ተማሪዎች ድረስ እና በማንኛውም የሀገሪቱ ክፍል ከማልጠብቃቸው ወረዳዎችና ቀበሌዎች ሳይቀር ነው ጥያቄ የሚመጣውና በጣም አስደሳች ነው በእውነት ልደቱ ምናልባት በመጽሐፉ ላይ የተሰጡ ሂሶችም አሉ ግብረ መልሶች ምናልባትም አውንታዊ ጎንም ካለ እሱንም ልታነሳልን ትችላለህ ነው መሰረታዊ የሆኑ የተነሱ አሉ በገምጋሚዎቹ በለቱ እንደው ተመልካቹ ማወቅ ያለበት እንደው ነጥረ መለስ አድርገህ የምታስታውሳቸው ወይ እንግዲህ አንዱ አከራካሪ ነገር በከፍተኛ ደረጃ ያው ፖለቲካ የተጫነው ድርሰት ነው እና ይሄ መሆኑ ተገቢ ነው ወይስ አይደለም የሚል ክርክር አለ ተገቢ ክርክር ይመስለኛል ሁለተኛ መሰረታዊ የሚባሉ የፖለቲካ አጀንዳዎችን ያካተተ ነው ወቅታዊ የሚባሉ እና በድርሰት መልክ ከሚጻፍ እንዲሁ በቀጥታ ሁሉ ጊዜ እንደምታደርገው በአርቲክል በጽሁፍ ደረጃ ቢቀርብ አይሻልም ነበር ወይ የሚልም አስተያየት አለ ግን የብዙዎቹን አስተያየት እንዳየሁት በተለይ ካነበቡ በኋላ በዚህ በድርሰት መልኩ መጻፉ በጣም የተሻለ ሆኖ እንዳገኙት ነው እኔም ራሴ እርግጠኛ አልነበርኩም ያው ከመጨነቅ በምን መልኩ ይሄን ሐሳብ ማስተላለፍ ቢቻል የተሻለ መግባባት መፍጠር እንችላለን ከሚል ጭንቀት የመነጨ ነው እንጂ ውጤቱ በእርግጠኝነት ምን ይሆናል የሚለውን እኔም እርግጠኛ አልነበርኩም አላወቅኩም ነበር ግን አሁን ታትሞ ተሰራጭቶ ሰዎች ካነበቡት በኋላ ካለው ፊድባክ እንደምረዳው በድርሰት መልክ መቅረቡን የወደዱት መሆኑን ሌላው በጣም የገረመኝና ያልጠበቅኩት በስፋት የሚቀርበው ጥያቄ ለምን እዛ ላይ አቆምከው የሚል ነው እና የአጠቃላይ በተለይ የዛ ድርሰቱን የሚጽፈው ሰው ቤተሰቦች የመጨረሻ ታሪክና ጣፈንታ ምን እንደሆነ ማወቅ የመፈለግ ራሱ የሀገረ ካኦፒንም የመጨረሻ ጣፈንታ ምን እንደሆነ የማወቅ ከፍተኛ ፍላጎት አይቻለሁ እና ይሄም አንድ ጉዳይ ነው ከሱ ጋር ተያይዞ ይሄን ጽሁፉን ተቀጥልበታለሁ ወይ ክፍል 2 አለው ወይ የሚል ጥያቄም በስፋት አይቻለሁ እና የኔ ዋናው ትኩረት እሱ አይደለም ምክንያቱም ይሄ በዋናነት የፖለቲካ አጀንዳ እንዲሆን ተፈልጎ የተጻፈ ድርሰት ነው እነዛ መልእክቶች በዚህ አሁን በተሰራጨው መጽሐፍ በሚገባ ተላልፈዋል የሚል እምነት አለኝ ስለዚህ አሁን ሁለተኛ መጽሐፍ ወይም ደግሞ ሁለተኛ ክፍል ለመጻፍ ጊዜውም ፍላጎቱም ሁኔታውም የሚፈቅድ አይመስለኝም ግን የዛ አይነት ጥያቄዎች በተደጋጋሚ አያለሁ እና ሌላው ጥያቄ በስፋት ማየው ሪሊ ድርሰት ነው ወይስ እውነተኛ ታሪክ ነው የሚል ጥያቄም ያለው የሚጠበቅ ጥያቄ ነው ምክንያቱም አብዛኛው ነገር ከኢትዮጵያ ሪያሊቲ ጋር የተመሳሰለ ወይም የተቀራረበ ሆኖ ስለሚያገኙት ድርሰት ነው ብለን እንወሰደው ወይስ ጥሬ ሀቅ ነው ብለን እንወሰደው የሚልም ጥያቄ በስፋት አለ እና ይሄም የሚጠበቅ ይመስለኛል ልደቱ ምናልባት እንግዲህ ከመጽሐፉ ጋር በተያያዘ የሚመጡ በእኛም በኩል የተለያዩ አስተያየቶችን እየተቀበልን ያለነው አብዛኛው አዎንታዊ አስተያየቶች ናቸው የመጡት ማለት ይችላልው በተለይም በዚህ ወቅት ላይ ህዝባዊ እንቢተኝነት በኢትዮጵያ በጣም አስፈላጊ በሆነበት ህዝብ በሰላማዊ በሆነ ያመጽም እንቅስቃሴ ነገር ግን መንግስትን ለመለወጥ የሚያስችሉ የተለያዩ ሐሳቦችን ለማግኘት የሚረዳ መጽሐፍ እንደሆነ የገለጹልንም አሉ በአንጻሩ ግን መሬት ላይ ስራ አልተሰራም ልደቱ አሁን በመጽሐፍ ላይና በቴሌቪዥን በእንደዚህ
ውይይቶች ላይ ቀረ መሬት ላይ የምናየው እንደው ምልክት እንኳን የለም መሬት ላይ የሰራው ነገር አለ ወይ በመጻፍና በኢንተርቪው እንዲህ አይነት ሴሚናሮችን ውይይቶችን በማዘጋጀት ብቻ ሊወሰን ነው ወይ የተጀመረ ነገር እንደዚሁ ተስፋ ሊሰጥ የሚችል ነገር በተግባር ማይተርገበር ግን ሁሉ ጊዜ በሐሳብ ደረጃ ብቻ ሊቀር ነው ወይ የሚልም መሬት ላይ ካለው ሁኔታ ጋር ጥያቄ የሚያነሱ ወገኖች አሉና ይሄንንስ እንዴት ታይዋለ መሬት ካልወረደ ዝም ብሎ መጻፍና እንዲሁ የቴሌቪዥን ውይይቶች በቂ ናቸው ብለ ታምናለ ወል ጥያቄው እንዳለ አልፎ አልፎ ሰማለሁ ግን ከመረዳት ጥረት የሚቀርብ ጥያቄ ነው ብዬ ነው ማምነው እዚህ መጽሐፍ ውስጥ የቀረቡት ሰነዶች ወይም የፖለቲካ አጀንዳዎች መሬት ላይ እኮ እንዲፈጸሙ ተፈልገው ነው የተጻፉት ካልተጻፉ ሐሳቦቹ ካልቀረቡ መሬት ላይ ሊፈጠሩ አይችሉም መጀመሪያ የሚቀድመው ይሄ ነው እና መሬት ላይ እንዴት አድርገን እንፍጠረው የሚለው ጥያቄ የሚመልሱ ሰነዶች ናቸው እዛ ውስጥ የተካተቱት ስለዚህ ይሄ ዋናው መነሻና አስፈላጊ ቅድመ ሁኔታ መሆኑን መረዳት ያስፈልጋል ይሄ በሌለበት ሁኔታ መሬት ላይ ጥራት ያለውና ለድል የሚያበቃ ስራ መስራት ይቻላል የሚል እምነት የለኝም እና መሬት ላይ እንዲኖር ስለታሰበ ነው ይሄ እየተሰራ ያለው እንግዲህ ከዛ ውጭ አንድ ግለሰብ ትግሉን ሙሉ በሙሉ ወክዬ መሬት ላይ ተገኝቼ ችግሩን ልፈታ አልችልም ይሄ በጋራ ጥረትና እንቅስቃሴ የሚፈታ ችግር ነው ዋናው ነገር ግን መሬት ላይ እንዴት አድርገን በተግባር ሰፊ የሆነ ህዝባዊ ትግል አካሄደን ለውጥ እናምጣ የሚለውን ጥያቄ ለመመለስ ነው አንደኛ ሁለተኛ ለውጥም ከማምጣት ባለፈ ወይም ደግሞ አገዛዙን ቻሌንጅ ከማድረግም ባለፈ ያገዛዝ በራሱም ውስጣዊ ምክንያት ወይም በእኛ የህዝብ ትግል ከስልጣን ቢወገድ ምን አይነት የሽግግር ሂደት ሊኖረን ይችላል የሚለውንም ጥያቄ የሚመልስ ነው ስለዚህ መሬት ላይ ትግል እንዲካሄድ እና ውጤት እንዲመጣ ነው ይሄ ሐሳብ የቀረበው እና የሚጠቅመው አሁን እንደሱ ብሎ መተቸት ሳይሆን ሪሊ ይሄን ጉዳይ እንዴት በተግባር እናውለው ህብረተሰቡ ተቀብሎት በተግባር እንዴት እናውለው በሚለው ጥያቄ ላይ መነጋገር ነው የሚጠቅመው ይሄን አይነት አጀንዳ ሳንይዝ መሬት ላይ የምንፈጥረው ተአምር የለም መጀመሪያ ከሐሳብ ነው ሁሉ ነገር የሚጀምረው ከጽሁፍ ነው ሁሉ ነገር የሚጀምረው ስለዚህ ይሄ ጽሁፍ ለዛ ዋና መነሻ ነው ይሄን ይዘን ነው አዳብረ ነው አሻሽለ ነው ይሄን ይዘን ነው በተግባር ውጤት ያለው ትግል ማካሄድ የምንችለው በተግባር ውጤት ያለው እና ለዘላቂነት የሚያበቃ የሽግግር ሂደት መፍጠር የምንችለው የሚል እምነት ነው ያለኝ እና ከፈረሱ ጋሪው አይነት ነው የሚሆነው መጀመሪያ ይሄንን ጥያቄ የሚያነሱት ወገኖች በርግጥ በጽሁፍ ደረጃም ሆነ በውይይት ደረጃ ብዙ ነገሮች ተነስተዋል ምናልባት አንተ በተዘጋጀ ሁኔታ ልቦለድ አስመስለው ያቀረብከው ሆነ እንጂ ህዝባዊ ቢተኝነትን በተመለከተ ግንዛቤው በብዙዎች ዘንድ አለ አመጽ እንደሚያስፈልግ ሰው ለተቃውሞ መውጣት እንዳለበት መደራጀት እንዳለበት ይሄ ምናልባት አንተ በተለየ ትኩረት ስለተመለከትከው እንጂ ዝም ብሎ አዲስ የመጣ ሐሳብ ነው ብሎ መውሰድ የሚቻል አይደለም ሌላው አንተ መሬት የረገጠ ፖለቲካ ሲሰራ ይነበርክ ነው መዋቅር አለ ቢያንስ እነዛ መዋቅርን አዲስ ፖለቲከኛ አይደለህም መሬት ላይ ሲሰራ ይነበርክነና እንደው በዚህ ወቅት ላይ የተወሰኑ መቼም እስካው መዋቅር የምታቃቸው መሬት ላይ ያሉትን ሁሉ ጠፍተዋል ማለት አይቻልምና እስከዛሬ ጀመርከው ነገር የለም ብዙ ጊዜ ፖለቲከኛ እዚህ ነገር ላይ ሁሌ ካተኮረ ሐሳብ ላይ ብቻ ካተኮረ ጽሁፍ ላይ እንደዚህ አይነት ነገር ላይ ይሄ ኦፒኒየን ማበርከቱ ላይ ብቻ ካተኮረ መሬት ላይ ሊሰራ አይችልም ነው ከመሬት ጋር ሊፋታ ነው ሁሉ ጊዜ እነን ያቀረበ እነን የሚሰሩ ደሞ ሌሎችም ጡይ በሚል ምክንያት ብቻ የተግባራዊ ስራውን ሳናይ ወንቀራለን ነው አንተ በዛ ደረጃ መሬት ላይ መስራት የመቻል አቅም ያለህ በጽሁፍ ብቻ ተገድባል ነው በዋናነት ካንተም የፖለቲካ ከኋላ ካለ ታሪክ ጋር ተያይዞ የሚመጣ ጥያቄም ነው ወል እውነቱን ለመናገር በቅንነት አልወስደውም ይሄን ትችት ምክንያቱም በጣም ከሪያሊቲው የራቀ ስለሆነ ማለት ነው አንደኛ ሐሳብ አዲስ ነገር አይደለም የሚለው ትክክል አይደለም አሁን እኔ ያቀረብኳቸው ሰነዶች አዲስ ሐሳቦች ናቸው ለምሳሌ ህዝባዊ ሰላማዊ ህዝባዊ ቢተኝነት መኖር አለበት መካሄድ አለበት እንላለን ግን እንዴት የሚለውን ዝርዝር በሆነ ሁኔታ እስካሁን የቀረበበት ሁኔታ ነበር ለእናንተ 2-3 ጊዜ ባደረግነው ውይይት በዚህ ጉዳይ ስንከራከር ነበር ይቻላል እንዴት ነው የሚቻለው የሚል ጥያቄ አንተም ታቀርብ ነበር አድማጭም ያቀርብ ነበር ለዚህ ጥያቄ በቂ የሆነ መልስ ቢሰጥ ሰነድ ነው አሁን የቀረበው አንደኛ የተለየ ነው እስካሁን ከቀረቡት ሰነዶች በጣም የተለየ ነው በተጨባጭ መሬት ላይ እንዴት እንደዚህ አይነት ትግል ልናካሄድ እንችላለን የሚለው በብቃት በዝርዝር የሚመልሱ ሰነዶች ናቸው
ዝም ብሎ እንደተለመደው ሁሉ ጊዜ እንደምንለው ሰላማዊ ህዝባዊ እምቢተኝነት ማካሄድ አለብን ብለን ዝም ብለን በደፈናው እንደምንናገረው አድርጎ ይሄን መውሰድ ትክክል አይደለም። ስለዚህ ይልቁንስ በጥልቀት ምንድነው ይሄ ሰነድ የሚለው እንዴት ነው በተግባር የሚውለው ጉድለቶች አሉበት ወይ መጠራከር ያለባቸው ጉዳዮች አሉ ወይ ብሎ በተግባር መነጋገር ይጠይቃል። ከሁሉም በላይ ፖለቲካ ፓርቲዎች ሊነጋገሩበት ይገባል። ሚዲያዎች አጀንዳ አድርገው ሊነጋገሩበት ይገባል። ህብረተሰቡ ሊነጋገርበት ይገባል። ከዛ በኋላ የፖለቲካ ኃይሎቹ አጀንዳ ሆኖ ወደ ተግባር መለወጥ መቻል አለበት። አንደኛ አዲስ አይደለም የሚለው ትክክል አይመስለኝም። በዚህ መጠን በዝርዝር በጊዜ ተወስኖ በቀደም ተከተል ሰላማዊ ህዝባዊ እምቢተኝነትን ኢትዮጵያ ውስጥ እንዴት መጀመር ማካሄድና ለውጤት ማብቃት እንደሚቻል እስካሁን የቀረበ ሰነድ አይቻልም። ለመጀመሪያ ጊዜ የቀረበው የግንቦት ማኒፌስቶ። ስለዚህ እንደተለመደ ነገር አድርጎ መውሰድ ትክክል አይደለም። ሁለተኛ እኔ ጽሁፍ ብቻ አይደለም የምጽፈው መሳይ ታውቃለህ አንተ አይደል እንዴ የአብሮነት እንቅስቃሴን እዚህ ሀገር ማን ነው ያካሄደው ያለው አብረው ይቆማሉ የማይባሉ አብረው ይቀመጣሉ የማይባሉ በርካታ የፖለቲካ ኃይሎች ወደ አንድ መድረክ መጥተው የተባበረ ትግል ለማድረግ ምን ያህል ነው ጥረት ሳደርግ ነበር አሁንስ የደረስንበት ደረጃ ምን ላይ ነው እዛ ጥረት ውስጥ የኔ ሚና ምን አይነት ነው ይሄ ያደባባይ ሚስጥር ይመስለኛል አሁንም ልደቱ በደንብ ተረድተኝ ከሆነ መሬት ጋር ካለው ስለ ሀገር ቤት እግራችሁን ተክላችኋል ወይ ውጭ ሀገር ባርማዶ የተነጠለና የተገነጠለ እንዳይሆን ነው ሀገር ቤት አንተ ደግሞ በብዛት የሰራው ሀገር ቤት ነው በፖለቲካ ከደቡብ እስከ ሰሜን በብዛት በፓርቲውን በማደራጀት አባላትን በመመልመል አሁንም ድረስ ይመስለኛል ተውቅም መዋቅርህም እንዲሁ ያለ ይመስለኛልና እነሱ ማነቃነቅና በተወሰነ ደረጃ መስመር አቅጣጫ ሳይቶ የተግባር ስራው መጀመር ይገባ ነበር እንደ ጀማሪ ፖለቲከኛ እንደ አዲስ አሁንም እንደው ቅስቀሳው ላይና አይዲያው ሐሳቡ ላይ ብቻ ተቆርክ ነው መሬት ላይ ወርደሃል ይቅርታ ጋር አሁንም ቅንነት የሌለው ጥያቄ ነው እንደማመጥ ለምሳሌ የፖለቲካ ኃይሎችን እያሰባሰብ ነው አልኩ የት ነው ያሉት እነዚህ የፖለቲካ ፓርቲዎች መሬት ላይ እኮ ነው ያሉት ለምሳሌ ትዕይንተ ህዝብ አካሄድን አይደል እንዴ 15 የፖለቲካ ድርጅት መሪዎችና ሰዎች ናቸው የተገኙት 6ቱ ከሀገር ቤት ናቸው በሰላማዊ ትግል የሚታገሉ 3ቱ ኦልሞስት በትጥቅ ትግል የሚታገሉ ከሀገር ቤት ናቸው ከዛ ውጭ ያሉት ናቸው ቀሪዎቹ ከውጭ ሀገር አሁንም እየፈጠርናቸው ያሉ ግንኙነቶች ትብብሮች ውጭ ሀገር የተንጠለጠሉ አይደሉም ሀገር ውስጥ ያሉ ፓርቲዎችን የሚያሳትፉ ናቸው መሬት ላይ የትግል እንቅስቃሴ ያደረጉ ያሉ ኃይሎችን የሚያሳትፉ ናቸው እኔ ውጭ ሀገር ነው ያለው ሀገር ቤት እንዳልገባ ተከልክያለሁ እዚህ ሆኜ ልሰራ የምችለው ይሄን ነው መሬት ላይ ሄጄ ህዝቡን ላነቃና ላደራጅ አልችልም ያን ለማድረግ አስቤ ወስኜ ለመሄድ ተዘጋጅቼ ከአየር መንገድ ነው እንድመለስ የተደረገው ይሄን ሁኔታ ጥሼ ወይም ለውጬ አገር ቤት ምገኝበትና መሬት ላይ እኔ ፐርሰናሊ ትግል ማድረግበት እድል የለኝም ውጭ ሀገር ሆኖ አንድ ሰው ሊያደርግ የሚችለው ነገር ግን ከበቂ በላይ ያደረኩ ነው በኔ በኩል በተጨባጭ እየታየ ነው ማን አድርጎታል ይሄን እንቅስቃሴ የአብሮነት ኢትዮጵያ የሚያደርገውን እንቅስቃሴ ለዘመናት እርስ በርስ አይታያዩም ተብለው የሚታመኑ አገዛዙን ያስደነገጠ በህብረተሰቡ ዘንድ ተስፋ የሰጠ ተስፋ የፈነጠቀ አሁን የትብብር እንቅስቃሴ በመፍጠር ረገድ ትልቅ ሚና ነው እየተጫወትን ያለነው ይሄን ከመሬት ጋር እንዳልተያያዘ ባየር ላይ እንዳለ ምንም አይነት ስራ እንዳልሰራና አድርጎ ለማቅረብ መሞከር እኔ ያሳሰብ ችግር ነው የሚል እምነት የለኝም የእውቀት የግንዛቤ ችግር ነው የሚል እምነት የለኝም የቅንነት ችግር ነው ሊሆን የሚችል እኛ ለየት ተቀን እንቅልፍ አተን እየሰራን ያለነው ወረቀት ብቻ እየጻፍን ያነበብን አይደለም በተጨባጭ መሬት ላይ ያለው ትግል እንዲተባበር መሬት ላይ ያለው ህብረተሰብ የትግሉ አካል ሆኖ ሰላማዊ ህዝባዊ እምቢተኝነት እንዲቀጣጠል እና ለድል እንዲበቃ ተጨባጭ ሆነ አገዛዙን ያንቀጠቀጠ ያለ ያስፈራ ያለ ስራ እየሰራን ያለን ይሄን ሪኮግናይዝ ማድረግ መደገፍ ማገዝ ነው እንጂ የሚፈልገው እንደሌላ አድርጎ ጥያቄ ማቅረብ ለቅንነት አለው ይላል አሁን ምናልባት ልደቱ ሀገር ቤት ያሉት በማለት የገለስካቸው ፖለቲካ ፓርቲዎች በራሳቸው በጣም ውስንነቶች ያሉባቸው ነው እነሱም መንቀሳቀስ ያልቻሉ በግለሰብ ደረጃ ያው የፓርቲ ስም ስራቸው ማጥላላትና ማሳነስ ሳይሆን ባለው የፖለቲካ ጭቆናና አጠቃላይ የአውዱ መጥበብ በዛ የተነሳ እንደፈለጋቸው ሆነው ምንድነው ደጋፊዎቻቸውን አስተባብረው አሁን ለሚፈልገው ህዝባዊ ትግል እንደው አንድ እርምጃ እንኳን ፈቅ ያለ እንቅስቃሴ እንዳያደርጉ ተገድበው ያሉ ናቸውና እነሱን በዚህ ባብሮነት ላይ መሳተፋቸው ሀገር ቤት እንቅስቃሴውን ለማካሄድ እንደው እድሉን ይፈጥራል ብሎ ማሰብም ይከብዳል ምክንያቱም እነሱ መላወሻ ያጡበት ዝግ
በሆነ ፖለቲካ አውድ ውስጥ ስላሉ ስለዚህ ይሄንን የሚለውጥ ነገር ነው የሚያስፈልገው አሁን ኢትዮጵያ ማንንም የማይመራው ህዝባዊ ቢተኝነት በየቦታው እየተቀሰቀሰ ነው አጀንዳው ሌላ ነው አካባቢያዊ ነው ግን የሚያስተባብረው የለም እናንተ ገና አልተሰባሰባችሁም ገና ሐሳብ በመጻፍ ጽፋችሁ እየመጣችሁ ነው ያላችሁት ሰው ግን ቀድሞ ወደ እንቅስቃሴ እየገባ ነውና ይሄ መለያየትን እንዴት ታየዋለ ቶሎ ብሎ ያንን ህዝባዊ ቢተኝነት የሚመራ የሚያስተባብር ሀገራዊ የሚያደርግ የያከባቢን ጥያቄ ወደ ጋራ ጥያቄ ቀይሮ ወደ ሙሉ ህዝባዊ ቢተኝነት መቀየር ካልተቻለ ምናልባት አሁንም መጻፉን አንብቦ ሌላ ነገር ውስጥ ገብቶ ይሄ ደግሞ ለአብይ አህመድ እድሜ የሚሰጥ እንደሆነ ይታመናል ከዚህ አንፃር ነው ጥያቄውንም በደንብ ተረድተው ከሆነ አንደኛ አገር ቤት ለትግሉ እርሾ የሚሆኑ ኃይሎች አሉ አንተ ራስህ በየጊዜው እያቀረብክ ቃለ መጠይቅ ምታደርግላቸው ምታወያያቸው አገር ቤት አቅማቸውና ሁኔታው በፈቀደ መጠን እንቅስቃሴ የሚያደርጉ ኃይሎች አሉ እነዚህ ኃይሎች ደካማ ከሆኑ ብዙ ውስንነት ካለባቸው ይሄን የማጠናከር ፋንታ የልደቱ የከበደ ወይ አስቴር አይደለም የሁላችንም ፋንታ ነው አንተን ጨምሮ ለምን ይሄ አልሆነም ተብሎ ሊወቀስ የሚችል የተለየ ሰው የለም ገብቷል አንዱ መረዳት ያለብን ይሄ ጉዳይ ሁለተኛ የግንቦት ማንፌስቶ አሁን የምትለው ጫና ተጽዕኖ ጥሶ ለመውጣት የሚያስችል የትግል አጀንዳ አንድ በስልጣን ላይ ያለ አምባገነናዊ መንግስት ህዝብን አፍኖ በስልጣን ላይ ሊቀጥል እንዳይችል የሚያደርግ ሰነድ ነው የቀረበው ይሄን ሰነድ በሐሳብ መሞገት አንድ ነገር ነው ይሄን ተግባራዊ ካደረግን አሁን ያለውን አፈና ሰብረን ህዝባዊ ቢተኝነትን አቀጣጥለን ተጨባጭ ሆነ ለውጥ ማምጣት እንችላለን ነው ያልኩ ያለው ይሄን አይቻልም የሚል ሰው ካለ ሰነዱ ላይ ተመስርቶ ውይይት ማድረግና ትችት ማቅረብ እና ሰነዱ እንዲሻሻል ወይም እንዲቀየር ጥረት ማድረግ ነው ሐሳብ የለም ይባላል ሐሳብ ተዘጋጅቶ ተቀናብሮ ሲቀርብ ደግሞ መወያየት የለም ዝም ብሎ መተቸት ነው ትክክል አይደለም እኔ ቅድም ብያለሁ አመስግኛለሁ መገናኛ ብዙሃን በከፍተኛ ደረጃ መጽሐፌን በማስተዋወቅ ረገድ ትልቅ ሚና ተጫውታችኋል ትልቅ ውለታ ውላችኋል ለኔ ግን ከዛ በላይ ቁም ነገሩ ምንድነው የግንቦት ማንፌስቶ ላይ ውይይት ማድረጉ የጃይካ ቃል ኪዳን ሰነድ ላይ ውይይት ማድረጉ ነው መሰረታዊው ነገር ይሄን ደግሞ ደግሜ ተናግሬያለሁ አብዛኛው የመገናኛ ብዙሃን የትግል መገናኛ ብዙሃን ምንላችሁ የተጠመዳችሁት ግን ስለ ባሌ ሶፍመር ዋሻው ወግና ውይይት በማውራት ላይ የዛን አንድ አስረኛ ትኩረት ብትሰጡት ለግንቦት ማንፌስቶ ትልቅ ለውጥ ይመጣ ነበር እነሱ የሰጡን አጀንዳ ላይ ከምትናገሩ እኛ ያነጠርን ምናወጣው አጀንዳ ላይ ብንወያይ ብንነጋገር ትልቅ ለውጥ ይመጣል አጀንዳ ሴት የሚያደርግልን ገዢው ፓርቲ መሆን የለበትም እኛንን መሆን ያለበት እነሱ ሆን ብለው ተገቢ ያልሆነ ወሬ ያወሩ አጀንዳ እየሰጡን በዛ ጉዳይ ጊዜያችንን ነው የምናጠፋው ጊዜያችን አሁን ማጥፋት ካለብን ግንቦት ማንፌስቶ ላይ ጊዜያችንን እናጥፋ የጃይካ ቃል ኪዳን ላይ ጊዜያችንን እናጥፋ በተግባር ለውጥ የሚያመጣው ሐሳብ እሱ ላይ እንነጋገር ትኩረት እናድርግ ጉርለቱን እናሟላው እናጠናክረው ይበለጥ እናዳብረው ከዛ በተጨባጭ መሬት ላይ እናውለው ይሄን ለማድረግ የሚያስችል ይቻላል የሚል መንፈስ ነው ይዞ ይመጣው ደግሞ ይቻላል ነገር ግን ደግሞ ማይቻልበት ሁኔታ ካለ አንዳችን ከሌላችን ተለይተን ተጠያቂ ልንሆን የምንችል አይመስልም ሁላችንም እኩል ዜጋ ነን ለሀገሪቱ ያቺ ሀገር ብትጎዳ ብትጠቀም የጋራ ነው ጥቅሙም ጉዳቱም ተለይቶ ልደቱም ይባል ሰው ሊጠየቅ አይችልም እኔ አቅሜና ሌላ ምንም ስራ የለኝም ሌላ ምንም ምሰራው ነገር የለኝም በቤተሰቦቼ በጓደኞቼ እርዳታ ነው የምኖረው ምክንያቱም ሙሉ ጊዜ ፖለቲካው ላይ ነው ኮሚትድ ያደረኩ ለተቀን ነው የምሰራው በዚህ ጉዳይ ላይ ለተቀን እንቅልፍ የለኝም የቀለልኩ አይደለም ይሄን አፕሪሺየት ማድረግ ምን ልንረዳ እንችላለን ምን ልናግዝ እንችላለን ማለት ነው አንድ ሰነድ በዛ ደረጃ ተጽፎ የሚወጣው ዝም ብሎ አይደለም ብዙ ድካም ተደክሞ ነው ብዙ ተለፍቶ ነው ብዙ አይምሮአችንን አስጨንቀን አውጥተን አውርደን ነው በዛ ጉዳይ ላይ ግን ማን እየተወያየ ነው ማንንም እየተወያየ አይደለም ስለዚህ የፖለቲካ ፓርቲዎቹ ዝም ብሎ ይሄ ገቨርንመንትን መክሰስ ማማረር የትም አያደርስም ስለ ገቨርንመንት ጉድፍ መናገር የትም አያደርስም ይሄን መንግስት የኢትዮጵያ ህዝብ ከበቂ በላይ አውቆ ጨርሷል ጥያቄው ያለው አሁን እንዴት አድርገን ጠንካራ ትግል አድርገን ለውጥ እናምጣ ይለው ለዚህ መልስ የሚሰጥ ነገር ነው ይዤ እየቀረብኩ ያለው እዚህ ላይ እንወያይ ጊዜያችን እዛ ላይ እናጥፋ ከዛ ውጪ በየሎጂው ጠቅላይ ሚኒስትሩ ይሄዱ የሚያደርጉትን ውይይትና ወግ ያመጣን በዜና በውይይት ብናቀርበው የትም እንደርስ አይመስልም ስለዚህ እዛ ላይ ካተኮርን ውጤት ይመጣል የሚል እምነት አለ
እኔ በበኩሌ መደረግ ያለበትን ትክክለኛውን ነገር ወቅቱን በጠበቀ ሁኔታ ያደረኩ ነው ብዬ ነው ማለት ያን ጉዳይ በተግባር ወደ ውጤት የመቀየር ጉዳይ ግን ያንዱ ሰው ጉዳይ ሊሆን አይችልም የሁላችንም የጋራ ጥረትና ውጤት ነው ሊሆን የሚችል ከዛ አንፃር ነው ማየው አሁንም ቢሆን በዚህ አጋጣሚ ጥሪ ማቅረብ የምፈልገው የፖለቲካ ፓርቲዎች በእነዚህ ሰነዶች ላይ እንነጋገር ቢያንስ እንደ ረቂቅ እንውሰዳቸው እንደ መነሻ እንውሰዳቸውና እንነጋገርባቸው መገናኛ ብዙሃን ሰፊ መድረክ እየፈጠራቸው አወያዩ አከራክሩ በዚህ ጉዳይ ላይ እናዳብረው እና በቀጥታ ወደ መሬት ቅድም ወደምትለው ወደ ተጨባጭ ለውጥ እንቀይረው አለበለዛ ምንም ዝም ብሎ ሲፈልግ ምንም ሐሳብ እኮ የለም አማራጭ የለም እኮ ይባላል ብዙ ደክመን አይምሮአችንን አስጨንቀን አማራጭ ይዘን ስንመጣ ግን ዋጋም የሚሰጠው የለም የሚወያይበትም የለም ትግል እንዴት ብሎ ሊጠናከር ይችላል በዚህ መንገድ ስለዚህ እኔ አሁንም ቢሆን ለመገናኛ ብዙሃን በተለይ ለተቃዋሚ ፓርቲዎች ማሳስበው በእነዚህ ሁለት ሰነዶች ላይ እንነጋገር ምክንያቱም አገራችን ውስጥ ያሉት አሁን መሰረታዊ ጥያቄዎች ሁለት ናቸው አንደኛው ምንድነው ይሄን የህዝቡን ኑሮ ያመሰቃቀለው አገሪቱን ከመኖር ወደ አለመኖር እየቀየራት ያለው አገዛዝ እንዴት ይለወጥ ነው አይደል ትግሉ ተጠናክሮ ለአሸናፊነት እንዴት ይብቃ ነው የግንቦት ማንፌስቶ ይሄን ጥያቄ በብቃት የሚመልስ ነው አንድ ይሄን መንግስት በመታገል ረገድ ትግል አድርገን ውጤት ካመጣ ወይም ደግሞ እኛ ውጤት ከማምጣታችን በፊት በራሱ የውስጥ ችግርና ቅራኔ ቢፈርስ ምን አይነት የሽግግር ሂደት ነው የሚኖረን ወደ በጎ ነገር የሚያሸጋግር የሚለው ጥያቄ በኢትዮጵያ ህዝብ ዘንድ ያለ ጥያቄ ነው በዲፕሎማቲክ ኮሚኒቲ ዘንድ ያለ ጥያቄ ነው ይሄን የጃይካ ቃል ኪዳን የሚመልስ ነው ስለዚህ መሰረታዊ በአገሪቱ አሉ የሚባሉ ቁልፍ የፖለቲካ ሁለት ጥያቄዎችን የሚመልስ ሰነድ ነው በእነዚህ ሰነዶች ላይ ማንወያይ ከሆነ ትግል ያደረግን ነው ብዬ አላምን የትም እንደርሳለን የሚል እምነት የለኝ በአንድ ሰው አቅምና ሁኔታ ለከዚህ በላይ መስራት የምንችለው ነገር ያለ አይመስለኝም አሁን አንተም እንግዲህ ወቀሳ ነው ወቀሳው ተገቢነት አለው የለም የሚለው እንግዲህ ሰው እንደ መረዳቱ ሊወስደው ይችላል ግን ታዲያ ማን ይስራው አሁን አንተ ሐሳብ ነው ይዘህ መጣው ሐሳብ የሚያመጡ አሉ ሐሳቡ የተሻለ ነው ብዙዎች ይጽፋሉ እንደው እዚህ ላይ በስም ዝርዝር መጥቀስም አያስፈልግም ይጽፋሉ ግን ነከሌ ይስሩት እኔ ይሄንን ይዤ መጥቻለሁ የሚሉ ሌሎች እየሰሩ እንዳልሆነ እንዲህ አይነት ወቀሳዎች ይመጣሉ ታዲያ ማን ይስራው አው መገናኛ ብዙሃንን ወቀስካቸው መገናኛ ብዙሃን ድርጊት ክስተት እየተከተሉ ነው የሚሄዱት እውነት ለመናገር እንደ አንድ ሚዲያ አንድ ነገር ከተደረገ ያ ድርጊት ላይ አተኩረን የየራሳችንን ምልከታና ከመንፈልገው ከኤዲቶሪያል አንፃር ነው ምናንጸባርቀው ከዛ ባለፈ ግን ዝም ብሎ አየር ላይ ያለን ነገር ወደ መሬት ማይተረጎምን እንደው ምኞት ብቻ ይሆናል ልክ እንደ አብይ አህመድ አገዛዝ ዝም ብሎ አየር መመተር ይሆናል በተግባር የሚመነዘር ሲሆን ግን እንደው ለታማኒነትም እኛም ስንገልጸውም ሰውም ለማመንም በደንብ የሚረዳው ይሆናል አሁን እኮ በተግባር መተርጎም አልቻለም እኔ አንተን ይወቀስኩ አይደለም አንተ በተለየ ብቻን የምታረገው ነገር አይደለም ግን ማን ያድርገው ታዲያ ማን ነው እንደው ይሄንን ሰብሮ ይሄንን አይነት ጥላችንን ገፎ ወደ ተግባር የሚተረጎመው ነገር ማድረግ የሚችለው እዚህ ላይ እንደው ሐሳብንም ወቀሳም ካለ እኛም ጭምር ካለንበት እንቀበላለን አሁን በኔ በኩል ሁለት ነገር ያደረኩ ነው በአንድ በኩል መነሻ ሐሳቦችን ያቀረብኩ ነው አስፈላጊ የሚባሉ የወቅቱን የፖለቲካ አጀንዳ ወይም ጥያቄ ሊመልሱ የሚችሉ ሰነዶችን በተደራጀ መልኩ ያቀረብኩ ዋናውና ቀዳሚው ቅድመ ሁኔታ ይሄ ነው የሚል እምነት ስላለ አንድ እዚህ ላይ ደግሞ አላቆምኩ የወቅቱ የህዝብ ትግል ተጠናክሮ አሸናፊ ሆኖ ለውጤት እንዲበቃ ከተፈለገ የተቃዋሚ ፓርቲዎች ትግል መተባበር አለበት በተናጠል የትም አይደርስም ይሄ ትግል እንዲተባበር እንዲቀናጅ ከማንም ያላነሰ ጥረት ያደረጉ በተግባር ታውቀዋል አንተ ማለት ነው በብዙዎቹ መድረኮች ተሳትፈዋል ያደረኩ እኔ ማድረግ ያለብኝ ነገር ያደረኩ ይሄን ነገር ደግሞ ወደ ላቀ ውጤት መሬት ላይ ለመቀየር የማንም አይደለም የሁላችንም እንቅስቃሴ ነው የሚያስፈልገው ከሁሉም በላይ የተቃዋሚ ፓርቲዎች ያስፈልጋል የመገናኛ ብዙሃን በትግል ጉዳይ ላይ ትኩረት ሰጣችሁ የምትሰሩ መገናኛ ብዙሃን ትኩረታችሁን እዛ ላይ አድርጋችሁ መስራት ይጠበቅባችኋል ሌላው የጉዳዩ ዋና ባለቤት ህብረተሰቡ ህዝቡ በዚህ ጉዳይ ላይ ትኩረት ሰጥቶ መሳተፍ አለበት ማን ነው ይሄን ነገር ወደ ተግባር የሚለውጠው የሚለው ሲቪክ ኦርጋናይዜሽኖች ታዋቂ ግለሰቦች ምሁራን የፖለቲካ ፓርቲዎች መገናኛ ብዙሃን አክቲቪስቶች የነዚህ ሁሉ ድምር ውጤት ስለዚህ አንዳችን ከሌላችን ምን ጠብቀው ወይም ጣታችን ምን ቀስረው ጉዳይ አይደለም
ሁላችንም ነን ይሄን ማድረግ ያለብን እኔ የወቀስኩም ያለሁት ሁላችንም ነው የሁላችን የተባበረ ትግል እና ጥረት ስለሌለ ነው እንደዚህ አይነት በጣም አስቀያሚ ሆነ በታሪካችን አይተነው የማናውቅ ደካማ እና ክፉ አገዛዝ በጫንቃችን ላይ ይሄን ያህል ዓመት መቀጠል ይችላል ይሄን ጥያቄ ሁላችንም ራሳችን ጠይቀን ራሳችን መልስ መስጠት አለን ሁላችንም የራሳችንን ኃላፊነት ከተወጣንና ያ ትግል ከተባበረ ምንም ጥርጥር የለውም በአጭር ጊዜ ለውጥ በግንቦት ማንፌስቶ ላይ እንዳየነው እኛ የቤት ስራችንን ከሰራን እነዛን 11 ቅድመ ሁኔታዎች ከኛ የሚጠበቁትን በአግባቡ እና በበቂ ሁኔታ ከሰራን ይሄን መንግስት ቢበዛ በ45 ቀን የህዝባዊ እምቢተኝነት ትግል ማሸነፍ ማንበርከክ ይቻላል አንድ ሰው ይሄን ቻሌንጅ ሊያደርገኝ ሊሞክተኝ ሲሞክር አላየው ይሄ አይነት ሐሳብ ላይ ነው ዛሬ መወያየት ያለብን እና ማን ነው የሚለው አንተም እኔም ይሄን ዝግጅት ያዳመጡ ያሉ ሌሎች ሁላችንንም ያቺ አገር እንድትቀጥል ልጆቻችን አገር እንዲኖራቸው ምንፈልግ ሁሉ ህዝባችን ከዚህ በላይ እልቂት እንዳይደርስበት ነው እልቂት እንዳይደርስበት ምንፈልግ ሁሉ የጋራ ኃላፊነት ነው ያለብን በተለየ ሁኔታ የተለየ የዜግነት ግዴታና ድርሻ ያለው ግለሰብ በዚህ ጉዳይ የለም ስለዚህ ለጥያቄ ቀጥተኛውና አጭሩ መልስ ማን ነው ይሄን ማድረግ ያለበት ሁላችንም ነን ቢያንስ ይሄ አገዛዝ ለኢትዮጵያ አይበጅም ለህዝቡ አይበጅም ይሄ አገዛዝ በስልጣን ላይ ከቀጠለ አገሪቱን ያፈርሳታል ህዝቡን ለበለጠ እልቂት ይዳርጋል ብለን ምናምን ኃይሎች ሁሉ መረባረባል እና መልሱ አጭር ከሁላችንም ነው የሚጠበቀው እንግዲህ ልደቱ ሁላችንም የምንናገረውን የምንተገብር በጣም ጥቂቶች ይሆንን ተቸገርን ለማንኛውም ግን ፋኖ በተግባር ያሳየ ነው ተግባር ነው ምን ያለ ፋኖ ትግል የተደራጀ ነው የተቀናጀ ነው አገዛዙ ላይ ባለው አጠቃላይ ሁኔታ ላይ ያሳደረ ያለው ተጽኖ እንዴት ይለካል ሁሉም ባለው መረጃና በቆመበት የፖለቲካ መሰረት ሊወሰን ይችላል ግን ብዙ ጊዜ ካንተ ጋር የሚነሳም ነገር አለው የፋኖ ትግል እንዲ ተግባራዊ የሆነ ውጤት ያስገኘ ከየትኛውም ትግል ባሁን ሰዓት በተሻለ ሁኔታ አገዛዙን ፈተና የሆነው የፋኖ ትግል ነው ያንንስ ለማጠናከር የሚያስችል እንዳልኩ በጦርነት እንደማታመን በጦርነት በሚመጣ ለውጥ እምነት እንደሌላ አቃለው በተወሰነ ደረጃ ግን እንደሚመጋገብ የፋኖ ትግል ከሌላው ህዝባዊ ቢተኝነት ጋር ከተቀናጀ ለውጡን አጭርና ግልጽም የሁሉም ተሳታፊ እንዲሆን ያደርጋል በተለይ ህዝባዊ ቢተኝነቱ ከተነሳ ስለዚህ ከፋኖ ትግል አንፃር አዎንታዊ በሆነ መልኩ ያንተ አስተዋጽኦ ምን ሊሆን ይችላል ተሳትፈ ፊት መሪ ሆነ ቀስቅስ ማለት አይደለም ግን ይሄ የህዝብ ትግል ነው ህዝብ ተነስተዋል ወደንም ጠላንም ወደ ኋላ የሚመለስ ትግል አይደለም ወጣ ገባ ሊል ይችላል ግን ወደፊት እየገሰገሰ ነው ከዚህ አንፃር ያንተን አስተዋጽኦ እንዴት እንጠብቅ በተለይ ከፋኖ ትግል ጋር በተያያዘ ወይ ቅርብ ጊዜ የተናገርኩት ነገር የምታስታውስ ይመስለኛል ያው ሁለት አይነት አስተሳሰብ አለ ኢትዮጵያ ውስጥ ምናልባት ሶስት አይነት እንለው እንችላለን አንደኛው ኢትዮጵያ ውስጥ ለውጥ መምጣት የሚችለው አሁን በስልጣን ላይ ያለውን አምባገነን መንግስት ማሸነፍ የምንችለው በትጥቅ ትግል ብቻ ነው የሚል አስተሳሰብ ያላቸው ኃይሎች አሉ አንድ ሁለተኛው የለም በትጥቅ ትግል አይደለም በሰላማዊ ትግል ነው ልናስወግደው ልናሸንፈው የምንችለው የሚል ደግሞ አመለካከት ያላቸው ዜጎች አሉ እኔን ጨምሮ ሶስተኛ ደግሞ አለ በሁለቱም ቅንጅት ነው የትጥቅ ትግሉም ያስፈልጋል ሰላማዊ ትግሉም ያስፈልጋል እነዚህ ሁለት ትግሎች ካሉ ነው ዘላቂ የሆነ መፍትሄ የሚመጣው የሚል ደግሞ አስተሳሰባል ለዚህ ሶስት አስተሳሰቦች አሉ መሬት ላይ ሶስታችንም ማለት ነው የየእምነታችንን ይዘን አመለካከታችንን ይዘን በተግባር ከሰራን ለውጥ ይመጣል የሚል እምነት ነው ያለው ለምሳሌ የትጥቅ ትግል የሚያምኑ ኃይሎች እነፋኑ እነኦላ ከኛ የተሻሉት በምንድነው ብንል እነሱ በተግባር ያመኑበትን ነገር ያካሄዱ ውድ የሆነውን ምትክ የሌለውን ህይወታቸውን ጦር ግንባር ላይ አሰልፈው እየተዋጉ ነው ያሉት በሚያምኑበት ስልት በተግባር እንቅስቃሴ ያደረጉ ነገር ግን በሰላማዊ ትግል ምናምነው ግን ያን ያደረግን አይደለም በህዝባዊ ቢተኝነት ምናምነው ግን በአብዛኛው ያወራን ነው እንጂ በተግባር መሬት ላይ ያን ትግል ያካሄድ ነው አይደል በዚህ መልኩ ይበልጡናል እነሱ ይሄን መረዳት አለብን ከዚህ ድክመታችን ወጥተን በተግባር የምናምንበትን ስልት መሬት ላይ ለመፈጸም ጥረት ማድረግ አለብን የሚል እምነት አለ ስለዚህ አንደኛ በኢትዮጵያ ተጨባጭ ሁኔታ የትጥቅ ትግል ብቻ ነው የሚሉትም ያን አስተሳሰብ ይዘው የትም ይደርሳል የሚል
እምነት የለኝም በሰላማዊ ትግል ነው ለውጥ መምጣት የሚችለውና የሚገባው የምንልም የፈለገውን ያህል ይሄ አይነት አቋም ቢኖርንና ይሄን አቋም ብናራምድ አሁን ያለውን የትጥቅ ትግል ማስቀረት እንችላለን የሚል እምነት የለኝም ምክንያቱም የኢትዮጵያ ነባራዊ ሁኔታ ያገዛዙ ባህሪ ኢትዮጵያ ውስጥ እነዚህ ሶስት አመለካከቶች እንዲኖሩ የግድ ብሏል ምክንያቱም ይሄ አገዛዝ በሰላማዊ ትግል መሸነፍ አይችልም ብለው የፖለቲካ ምህዳሩ መጥበቡ አማሯቸው ሐሳባችንን የመግለጽ መብት የለንም በሰላማዊ መንገድ የመታገል እድል አተናል ብለው ጠመንጃ እንዲያነሱ ያስገደዳቸው አገዛዙ ባለው አፈናም ቢሆን ባለው ጫናም ቢሆን ሰላማዊ ህዝባዊ እምቢተኝነትን ማካሄድ ይቻላል ብለን ደግሞ ምናምን ኃይሎች አሉ የሁላችንም ትግል እዚህ አገር ላይ ኢትዮጵያ ውስጥ እንዲኖር ኢትዮጵያ ውስጥ ያለው ነባራዊ ሁኔታ የግድ ነው አንዳችን ሌላችንን በማውገዝ ልናስቀረው አንችልም ለዚህ ነው አሁን የትጥቅ ትግል የሚያካሂዱ ኃይሎችን አንድም ቀን አውግዤ አላውቅም አለማውገዝ ብቻ አይደለም ለምን ትጥቅ እንዲያነሱ እንደተገደዱ ሪኮግናይዝ አደርጋለሁ ይሄን ህብረተሰቡም አንደርስታንድ እንዲያደርግ ጥረት አደርጋለሁ እነዚህ ኃይሉ ጠመንጃ ያነሱት ወደው አይደለም እኔ በቅርቡ አቶ ኩማ ደመቅሳም ይሄን ተናገሩ ሲባል ሰምቻለሁ መናገር ካልቻልክ በነጻነት ሐሳብህን መግለጽ ካልቻልክ መደራጀት ካልቻልክ መንቀሳቀስ ካልቻልክ ጠመንጃ ልታነሳ ትገደዳለህ ይሄ የዓለም ተጨባጭ ሁኔታ ነው በየትም ዓለም የታየ ነገር ስለዚህ ለዚህ ተጠያቂው አገዛዙ ነው አገዛዙ ስለሆነ ለምን ጠመንጃ አነሳችሁ ብዬ አንድም ቀን አውግዤ አላውቅም እንደው ኮዛቸውን ያነሱበትን ምክንያት ሪኮግናይዝ አደርጋለሁ ነገር ግን ደግሞ እኔ እምነት አለኝ በጦርነት ሂደት ለረጅም ዓመታት ኖረናል ዘላቂ መፍትሄ እንዲመጣ በኢትዮጵያ ከፈለግን በሰላማዊ ህዝባዊ እምቢተኝነት ትግል ማድረግ የበለጠ የተሻለ ነው አዋጭው እሱ ነው የሚል እምነት አለ ይሄ የእምነት ጉዳይ ስለዚህ ይሄን እየሰራ ነው ልደቱ ምክንያቱም ባለፈው በአብሮነት መድረክ ላይ ታጣቂዎችንም መሪዎች ጋብዘሃል እንዲመጡ ያደረካቸው በርግጥ ያልተገኙም አሉ ግን አብረ ለመስራት ፍላጎትን አሳይታል ስለዚህ አብሮ መስራት ይቻላል የሚለውን ያሳየ ከእምነት ጋር እንዴት ነው ልታስታርቅ የምትችለው አንደኛ አብሮ መስራት ነው ወይ የሚለውን በትክክል ዲፋይን ማድረግ ያስፈልጋል በስልቱ ጉዳይ አብረን ልንሰራ እንችላለን እኔ ለምሳሌ በትጥቅ ትግል እንቅስቃሴ ከሚያደርጉ ኃይሎች ጋር በትጥቅ ትግል አብሬ ልሰራ እንችላለን በስልቱ ስለማላምንበት በትጥቅ ትግል አብሬያቸው አልሰራም ማለት ግን ከነሱ ጋራ የጋራ ጉዳይ የለኝም ማለት አይደል አገሪቱ የጋራ ናት ህዝቡ የጋራ ነው ችግሩ የጋራ ነው ስለዚህ ይሄ ትግል የህዝቡንና የሀገሩን ጥቅም በማይጎዳ ሁኔታ እንዴት ነው መካሄድ ያለበት በሚለው ጉዳይ መተባበር እንችላለን የሚል እምነት አለ እንጂ በስልቱ ልንተባበር አንችልም ዘመነ መጥቶ ሰላማዊ ሰልፍ እንዲያደርግ አልጠብቅም እኔ ሄጄ ጠመንጃ ይዤ ልወጋ አልችልም ወይም የትጥቅ ትግሉን ልተባበር አልችልም እምነቴም አይደለም ይሄ ማለት ግን በስልቱ አንተባበርም ነው እንጂ በሌሎች ሀገራዊ አጀንዳ የጋራ ጉዳያችን ግን መተባበር አለብን የሚል እምነት አለ ስልቱ ነው የተለያየው ግባችን አይደለም የተለያየው አላማችን አይደለም የተለያየው ችግራችን አይደለም የተለያየው የአንድ ሀገር ልጆች ነን አንድ ህዝብ ነው ያለን አንድ ሀገር ነው ያለን ስለዚህ ብዙ የጋራ ጉዳይ አለን the only thing ምን ለያየው አሁን በስልቱ ነው ስልቱ ላይ ያለ ልዩነት በሌሎች የጋራ ጉዳዮቻችን ላይ እንዳንነጋገር እንቅፋት ሊሆንብን አይገባም ለዚህ ነው አብሮነት በሚፈጥራቸው መድረኮች በሰላማዊ ትግልም በትጥቅ ትግልም በሁለቱም መንገድ ለውጥ ይመጣል ብለው የሚያምኑ ኃይሎች ሲሰባሰቡ የምታየው የሚሰባሰቡት የሚተባበሩት በስልቱ አይደለም ስልቱን ምንም ማድረግ አይቻልም ያለ ልዩነት የጋራ የሚባሉ ጉዳዮች ስላሉ ወደፊትም ይሄ ሁኔታ መቀጠል አለበት የሚል እምነት ነው ያለው በስልት ልዩነት ስላለ በሌላው ነገር ሁሉ ልዩነት እንዳለ አድርገን እንደማንገናኝ እንደማንተባበር ተደርጎ ማየት ትክክል አይደለም ስለዚህ የስልቱ ልዩነትና የዓላማውን አንድነት በደንብ ማወቅ መረዳት የሚያስፈልግ ይመስለኛል ይሄን ነው ማየት ያለብን ከዛ ውጭ ግን እኔ መሳይ ለምንድነው አሁን ግፊት የምታደርግብኝ እኔ ላይ ወደ ትጥቅ ትግሉ እንዳዘነብ ትጥቅ ትግሉ እኮ ከበቂ በላይ መሪዎች እኮ አሉት መተባበር አልቻሉም እንጂ ትጥቅ ትግሉ እኮ ጠመንጃ ይዘው ለመፋለም እኮ ጫካ የወረዱ እኮ ምናልባትም ያለ ማጋነን በመቶ ሺዎች የሚቆጠሩ አሉት እኮ አይደል እንዴ በቂ ኃይል እኮ ነው ያለው የጠፋው ምንድነው መተባበር ነው የጠፋው ድርጅታዊ መዋቅር መፍጠር ነው የጠፋው ነው በበቂ የፖለቲካ አጀንዳ ማስደገፍ ነው ትግሉን የጠፋው እንጂ የሰው ኃይል አይደለም የጠፋው ሪሊ አሁን እኛ የሰው ኃይል የጠፋው በተግባር መሬት ላይ ቅድም እንዳልኩት እየተካሄደ ያለ አይደለው የሰላማዊ ህዝባዊ እምቢተኝነት እዛ ላይ ምናልባት ነው ወጥተ አንተ የትጥቅ ትግሉን መሪነት
ወይም እንድትቀላቀል በሚል አይደለም ነገር ግን እንደው አንድ እኔም በዚህ በህዝባዊ ቢተኝነት በተለይ ከቅርብ ጊዜ ወዲህ ይሄንን ነገር መሞከር እንዳለበት ጎን ለጎን የትጥቅ ትግሉም ይሄደ ህዝባዊ ቢተኝነቱ መካሄድ ቢችል ጊዜውን ያሳጠራል የሚል እምነት ካዳበሩትና በዛ መስመር ላይም የሚደረጉ ነገሮችን ለመደገፍ ቃል የገባውበት ነው ነገር ግን አንዳንድ ሰዎች በእምነትም ደረጃ አሁን አንተ የጀመርከው ነገር የትጥቅ ትግሉን ምክንያታዊነት ሊያሳጣው ይችላል ትጥቅ ትግልን ሰው እንዳያምንበት በጣም ውሳኔ ወስነው ቆርጠው በህይወታቸው ላይ የመጨረሻውን ውሳኔ ወስነው የሚገቡ ሰዎች ናቸው እነዚህ ሰዎች ከልባቸው እንዳይገቡና እንዳይሄዱ ወደ ትጥቅሉ ከጀርባም ደጀን ሆኖ የሚደግፈው እንዳይደግፍ ህዝባዊ ቢተኝነት የሚባል ትንሽ የሚያዘናጋ ያንን ውሳኔ የሚያደክም ያንን አተያይ ይዘው የቀጠሉ ወገኖችን ምክንያታዊነት የሚያሳጣ ነው ስለዚህ አዎንታዊ አስተዋጽኦ የለውም ልደቱ የጀመረው ለትጥቅ ትግሉ የሚል ነገር ይነሳል በዚህ ረገድ አንተ አዎንታዊ አስተዋጽኦ እንዴት ነው ነው በርግጥ ባደባባይ ላይ አገስክም ስታወግዝም አልሰማውም ግን ያንተ አካሄድ ይርክበት ያለው የፋኖንም ትግልም ሆነ መሳሪያ ያነሱትን ሰዎች እንደው ምክንያታዊነት እንዳታሳጣቸው የሚሰጉ ወገኖችም ስላሉ እኔ አንድም ቀን በትጥቅ ትግል የሚያካሂዱት ኃይሎች ምክንያት የላቸውም በያላውቅ ምክንያታዊነታቸውን ለማሳጣት ሞክር ያላቅ መሞከር አይደል እንዲያውም ተጨባጭ ምክንያት አላቸው ይያልኩ እየተናገርኩ ያለው አንደኛ የተነሱበት የፖለቲካ አጀንዳ አላቸው ሁለተኛ ህዝባዊ ተቀባይነት አላቸው እነሱን በትጥቅ ትግል ማሸነፍ አይቻልም ይሄ መንግስት ወደደም ጠላም ይሄን ትግል ያሸንፍ ስለማይችል ወደ ሰላማዊ ድርድር ውይይት መምጣት ነው ያለው አማራጭ በትጥቅ ትግል እነዚህን ኃይሎች ልታሸንፋቸው አትችልም መጀመር አንደኛ የፖለቲካ አጀንዳ አላቸው ተጨባጭ ሆነ መነሻ አላቸው ሁለተኛ ከዛው ጋር በተያያዘ የህዝባዊ ተቀባይነት አላቸው ድጋፍ አላቸው የሚለው ነው በአደባባይ የምናገረው እንጂ እኔ የፖለቲካ አጀንዳ የላቸውም የህዝብ ድጋፍ የላቸውም ብያ አላውቅም አሁንም እየነገርኩ ያለሁት እንዳውም በሰላማዊ ትግል ከምናምነው የፖለቲካ ኃይሎች በላይ የደጋፊ ችግር የሌለባቸው እነሱ ናቸው የተሳታፊ ችግር የሌለባቸው እነሱ ናቸው እኔ ማንኛውም የትጥቅ ትግል አሁን ኢትዮጵያ ውስጥ የሚያካሂድ ኃይል የሰው ቸገረኝ ሲል ሰምቼ አላውቅም ሎጂስቲክ ምናልባት መሳሪያ ስንቅ ትጥቅ ቸገረኝ ይላል እንጂ ሰው ቸገረኝ የሚል አልሰማሁም እኔ መረጃ አለኝ እኔ በተወልጄ ባደኩበት አካባቢ ፋኖ የሰው ኃይል ችግር የለበት በሰልፍ ነው ወጣቶች እየተመዘገቡ የፋኖ አባልና ተዋጊ መሆን የሚፈልጉ ስለዚህ ምንም ያደባባይ ሚስጥር ነው ማለት ነው ግን አንተን ጨምሮ እኔ እናንተም እናቃቸው በዙሪያችን ያሉ በጣም ብዙ በሰላማዊ ትግል ከምናምነው እጅግ በጣም የበዙ ኃይሎች አሉ እነሱን ሊመክሩ እነሱን ሊያግዙ የሚችሉ አሁን ትልቅ ክፍተት ያለው እሱ ላይ አይደለም እሱ ላይ ያለውንም ክፍተት ደግሞ ያገሪቱንና የህዝቡን ጉዳይ የሚመለከት ስለሆነ እኔንም ጨምሮ ሐሳብ እንሰጣለን እኔ ሐሳብ ሰጣለሁ አይደል እንዴ የፋኖ ኃይሎች መተባበር አለባችሁ የፖለቲካ ድርጅት ያስፈልጋችኋል የጠራ የፖለቲካ አጀንዳ ያስፈልጋችኋል ድርድርን አትግፉ እስረኞች አያያዝ ላይ ጥንቃቄ አድርጉ ላለውኩ የጦር ወንጀል ለመፈጸም ተጠንቀቁ ላለውኩ አይደል እንዴ ምክንያቱም ያገባኛል የህዝቡና ያገሩ ጉዳይ ስለሆነ የፋኖ ጉዳይ ነው ብዬ ዝም ልል አልችልም እንደ አንድ ፖለቲካ ሰው ማለት ነው በዚህም ደረጃ አስተዋጽኦ ያደረግን ነው የሀገር ካፒን በማንበብ አንድ ኢትዮጵያ ውስጥ ትጥቅ ትግል የሚያደርግ ኃይል ብዙ ነገር ሊቀስም ይችላል ሊማር ይችላል እዛ ውስጥ እኔ ግን በማላምንበት ስልት ውስጥ ገብቼ ይሄን ተራራ ተቆጣጣር ይሄን አድርግ ምናምን ልል አልችልም ይሄን ሊሉ የሚችሉ ብዙ ሰዎች አሉ እኔ በዛ ደረጃ ችግር ያለ አይመስለኝም አሁን ያለው ችግር ቅድም ተናግሬዋለሁ ከስልጣን ጥያቄ ከቡድናዊነት ጥያቄ ከአካባቢነት ጥያቄ ይልቅ ያገርና የህዝቡ ጥያቄ ማስቀደም ይሄን ስታስቀድም አንድ የተጠናከረ አመራር ይኖራል አንድ የተጠናከረ ድርጅት ይኖራል አንድ ተጠያቂነት ሊያስከትል የሚችል ፍንትው ብሎ የሚታይ የፖለቲካ አጀንዳ ማንፌስቶ ይኖራል ጉድለቶቹ እነዚህ ናቸው እነዚህን ማድረግ ለትጥቅ ትግል ኃይሎች ብቻ አይደለም ለአጠቃላይ ለሀገሩና ለህዝቡ ይጠቅማል ለሁላችንም ይጠቅማል አገሪቱ በግርግር ወደፊት ቀውስ ውስጥ እንዳትገባ እንዳትፈርስ መሳይ ድርጅት ባልተፈጠረበት ሁኔታ ባንድ በኩል ጠንካራ ድርጅት ባልተፈጠረበት ሁኔታ የጠራ የፖለቲካ አጀንዳ ባልተያዘበት ሁኔታ
እርስ በርስ ደግሞ የትጥቅ ትግል የሚያደርጉ ኃይሎች መተባበር ባልቻሉበት ሁኔታ ሁሉም ወደ አዲስ አበባ ቢቃረቡ ሀገረ ካውፔ የገጠማት ችግር ነው የሚገጥመን። ያ ደግሞ ሁላችንንም ነው ሰለባ የሚያደርገው። ለዚህ ነው እየመከርን ያለነው እነዚህን ሁኔታዎች አሟሉ ይያል። እኔ ከዚህ በላይ ልደቱ ሄዶ ሌላ ነገር እንዲያደርግ መጠበቅ እኔ ጥቅም ያለው አይመስለኝም። የውቀቱም የለኝም፣ በትጥቅ ትግል የለኝም፣ ልምዱም የለኝም። የኔ ልምድ የፖለቲካ ትግል ነው፣ ሰላማዊ ትግል ነው። በዛ ልምዱ ባለኝ ዕውቀቱ ባለኝ ነው የበለጠ ላገለግል የምችል እንጂ በማላምንበትም ልምዱም ዕውቀቱም በሌለኝ ሴክተር ገብቼ ብንደፋደፍ ምን ይጠቅማል? ምናልባት ተጨማሪ ችግር ነው የምሆነው ለነሱ እንጂ አልጠቅማል። ስለዚህ በዚህ መልኩ በቅንነት ጉዳዩን እንየው። በነገር ላይ ግን አሁን ያልከውን ሐሳብ እኔ እነማን እንደሚሉ አላውቅም። እኔስ ከሚገባኝ ድረስ ለምሳሌ የአብሮነት ትዕይንተ ህዝብ ባካሄድንበት ጊዜ ለህወሓት ቅርበት ያላቸው ሰዎች ነበሩ። ሰላማዊ ትግሉን አንቃወሙም ነው ያሉት። ለኦላ የኦላ ተወካዮች ነበሩ፣ ሰላማዊ ትግሉን አንቃወሙም ነው ያሉት። የፋኖ ተወካዮች ነበሩ፣ ዘመነ ነበረ፣ ሰላማዊ ትግሉን አንቃወሙም እንደውም ተጠናክሮ መካሄድ አለበት ነው ያሉት። እነማን ናቸው ታዲያ ይሄን ጥያቄ የሚያቀርቡት? ንልደቱ የሚያቀርቡት የሰላማዊ ህዝባዊ ቢተኝነት የትጥቅ ትግሉን ለማጣጣል ነው፣ ተቀባይነት ለማሳጣት ነው የሚሉት እነማን እንደሆኑ ራሱ አይገባኝም። አይኖሩም እያልኩ አይደለም፣ ግን እነማን ናቸው? ይምጡ፣ በመድረክ እንነጋገር፣ እንወያይ። የሚሉት ሐሳብ ተጨባጭነት አለው? ይጠቅማል ወይ? አይጠቅምም። ዋናዎቹ የጉዳዩ ባለቤቶች በዚህ እንቅስቃሴ ውስጥ ያመራር ሚና ያላቸው ሰዎች ሰላማዊ ትግል መካሄድ አለበት እያሉ ማን ነው ሌላ አካል ይሄን የሚቃወመው? ከተቃወመም እኔ ትክክል ነው የሚል እምነት የለኝም። ያን እምነት መያዝ ግን መብቱ ነው። ከዛ አይነቱ ሰው ጋር ደግሞ ለመወያየት ለመከራከር ነው ፈቃደኛ። ይሄን ጉዳይ በዚህ መልኩ ብናየው ጥሩ። ምናልባት ይሄንን ሐሳብ የሚያነሱት እንግዲህ ይሄ የአማራ ትግል መነሻውም ይሄ አንተ የምትለው ትግል በተለይ በሰላማዊ ሰልፍ በእንቢተኝነት ለ9-10 ወራት ተሞክሯል። ሞክረን ነው ብረት ያነሳ ነው። ልክ እንዳልተሞከረ እንደ አዲስ ይሄን ነገር ሲመጣም የትጥቅ ትግሉን ዝም ብሎ በስሜት የተነሳ ተደርጎ እንዲታይ እንዳያደርገው ሞክረናል። በ10 ወራት በአማራ ክልል አትግደሉን የሚል ሰልፍ አድርገናል። ከዚህ በኋላ በሰልፍ ሳይሆን በሰይፍ ነው፣ ምክንያቱም ስለሞከርነው ነው ብለው ወደ ትጥቅ ትግል ቆርጠን ገብተናል ብለው የሚያምኑ ወገኖች አሉ። ስለዚህ ያልተሞከረ አታድርጉት ብለው ነው በተወሰነ ደረጃ ይሄንን አንተ ያመጣውንም ሐሳብ የሚቃወሙት። እኔ ልክ ናቸው ያልኩ ሳይሆን እነዚህንም አካላት ጭምር እንደው አብሮ በመስራት ያው እየሰራ ነው፣ ትግላቸው ተገቢ መሆኑን እየተናገርክ ነው። ነገር ግን የበለጠ እነዚህ ሰዎች ተጠናክረው ለእናንተ ለምታደርጉትም ሰላማዊ ትግል አጋዥ እንዲሆኑ ይሄም ደግሞ ተቀናቃኝ ሳይሆኑ አጋር እንዲሆኑ ማድረግ ይቻላል። በዚህ ረገድ ልደቱ ምን ያህል እየሰራ ነው ከሚል መነሻነት ነው ጥያቄውን ያነሳውት እንጂ አንተ ተሳትፈበት ወይም አንተ የምታደርገው ነገር እነሱን እያሳጣ ነው በሚል አይደለም። ነገር ግን ይሄ መመጋገቡ ላይ በደንብ አስተዋጽኦ ማድረግ ትችላለህ። የፋኖን ትግል በደንብ ትርጉም ያለው እንዲሆን ማድረግ ትችላለህ። ተሳትፈ ሳይሆን አብረ በመስራት የሚለውን ነገር ለማጠናከር ነው። በቂ መልስ ያገኘው ይመስለኛል። ይሄንንም ይጠይቁ ካሉ የተመለሰላቸው እንደሆነ እገምታለሁ። እንደው ስለ አብሮነት ካነሳ አይቀር አብሮነት ምን ላይ ደረሰ? እሺ ልደቱ ሐሳብ አለ። አንደኛ ከጥረት አንፃር እንግዲህ አንተም የምትታዘብ ይመስለኛል። አሁን የአብሮነት መድረክ ሲያዘጋጅ አብሮነት ውስጥ ቁልፍ ሚና እንዳለኝ ነው የማውቀው። ምን ጋብዛቸውን ሰዎች የምታይ ይመስለኛል። በሰላማዊ ትግል የሚያምኑ ወይም ደግሞ የኛን ሐሳብ ብቻ የሚቀበሉ ሰዎችን አይደለም የምጋብዘው። አሁን ለምሳሌ በቅርቡ የመጽሐፍ ምረቃ ሳካሂድ ከጋበዝኳቸው ሰዎች ውስጥ አንዱ አቶ አንዳርጋቸው ጽጌ ነው። አቶ አንዳርጋቸው ከኔ አመለካከት ጋር እንደማይሄድ አውቃለሁ። ሳላውቅ ቀርቻ አይደለም የጋበዝኩት አይደል እንዴ? ሐሳቡንም እሱ መጥቶ ያለን ልዩነት ገልጿል። በአክብሮት ነው የተቀበልኩት። ለምን እኔና አቶ አንዳርጋቸው በስልቱ እንለያያለን፣ በዓላማው ግን እንለያያለን የሚል እምነት የለኝም። የመሄጃ መንገዳችን ነው የተለያየ። ስለዚህ የጋራ የሚባል ጉዳይ አለ። የጋራ ሀገር አለን፣ የጋራ ህዝብ አለን፣ የጋራ ኮዝ አለን፣ የጋራ ግብ አለን። በመንገዱ ነው የተለያየ ነው። ስለዚህ በመንገዱ መለያየታችን በሁሉም ነገር እንለያያለን ማለት አይደለም። ስለዚህ እንዲህ አይነቱ ገደብ እንዲሰበር ከማንም በላይ አዲስ ባህል እየፈጠርን ነው የሚል እምነት አለ። በእኔ በኩል ይሄ እንዲሰበር እያደረኩ ለኔ በጎ አመለካከት የሌላቸው በኔ ላይ ብዙ በደል የፈጸሙ ሰዎችን ይሄ የግል ጉዳይ ነው ብዬ የሀገር ጉዳይ የህዝብ ጉዳይ መቅደም አለበት ብዬ ራሴ መስመሩን አልፌ እየደወልኩ እያነጋገርኩ
እየለመንኩ ጭምር ወደ መድረክ እንዲመጡ ያደረኩ ነው እውነቱን ለመናገር ይሄ እየተለወጠ ነው እኔና ናምን በአንድ መድረክ ወይ በአንድ ስብስብ ውስጥ ይገኛሉ ብሎ ማንንም አይጠብቅም ነበር እኔ ጋብጆ አቶ አንዳርጋቸው እዛ መድረክ ላይ ይገኛሉ ብሎ ማንንም ይጠብቃል ነበር በተመሳሳይ ሁኔታ ከዛም እንደ ጀዋር ጋር ከሌሎችም ጋር ያን እየሰበር ነው ይሄ በከፍተኛ ደረጃ አገዛዙን እያስጨነቀው ለህዝቡ ተስፋ እየፈጠረ ነው አሁን ይሄን ጉዳይ የበለጠ እንዴት እናጠናክረው የሚለው ላይ ነው ማተኩ ያለብንና አንዱ ይሄን ሁለተኛው እኔ ሪሊ ለምንድነው አዩ እዛ እንግዲህ የሀገረ ካውፒ ላይ ተከሆነ የግንቦት ማንፌስቶ ላይ አንዱ መሰረታዊ ነገር ነው ሰላማዊ ህዝባዊ ቢተኝነት ላይ ነው ቪዥታ ምን ፈጥር ከሆነ ለህብረተሰቡ የተለያየ መልእክት ምን አስተላልፍ ከሆነ የትም መድረስ አንቺ ሌሎቹ ስልቶች መኖራቸው እንደተጠበቁ ሆኖ ሰላማዊ ህዝባዊ ቢተኝነት አዋጭና የሚሰራ መሆኑን ግን እኔ አይደለም መቃወም ጥያቄ ማንሳት ራሱ ተገቢ ነው የሚል እምነት የለኝም መብት ነው ችግር የለብኝም በዛ ረገድ ግን ትክክል ነው የሚል እንትን የለኝም እኔ እናንተ መሳይ በየቀኑ በየሳምንቱ ወይ በየወሩ እየመጣን እየተነጋገር ስለ ሰላማዊ ትግል አዋጭነት እኮ አስበውት የማያውቁ ሌሎች ሀገሮች እኮ ከኋላችን ጀምረው እኮ በሳምንታት ውስጥ እኮ መንግስት መቀየር ይችላል በተጨባጭ የኔ መጽሐፍ ከጀመርኩ ጀምሮ በሰላማዊ ህዝባዊ ቢተኝነት በኩል ተጨባጭ ሆነ አጀንዳ እንዲኖረን መጽሐፍ የጻፍኩት በሁለት ወር ተኩል 75 ቀን ይሄን መጽሐፍ ከጀመርኩ በኋላ ወደ 5-6 ሀገሮች ላይ ከፍተኛ የሆነ ህዝባዊ ቢተኝነት ተቀላቅሎ ቢያንስ በሁለቱ የመንግስት ለውጥ አምጥቶ እኛ ግን ስቲል ይሰራል አይሰራም የሚለው ውይይት ውስጥ ነው ያለው ነባራዊ ሁኔታውን ካየነው ከነዛ ሀገሮች በብዙ ርቀት የኢትዮጵያ ተጨባጭ ሁኔታ ህዝባዊ ቢተኝነት ለማቀጣጠልና ለውጤት ለማብቃት በጣም በእጅጉ አመች ትልቁ ችግር ያለው እኛ ላይ ነው በዚህ ከፍተኛ ኃይል የሆነ የትግል መሳሪያ በህዝባዊ ቢተኝነት ያለን እምነት ጎደሎ በመሆኑ የተንሻፈፈ በመሆኑ የነዛም ሀገራት የመንግስታታቸው ባህሪ የሀገሪቱ አጠቃላይ ሁኔታ ብዙ ውስንነቶች ያሉበት ሀገር ውስጥ ነው ያለነው አብይ አህመድ ያው ባለፈውም ተከራክረንበታል በእንደዚህ አይነት ሁኔታ ኔፓልንም ብንወስድ ማዳጋስካርንም ሞሮኮንም ሌሎች ሀገራት ቱኒዚያንም ብንወስድ መንግስታታቸው እንዲህ አይነት ጨካኝና አረመኔ መንግስታት በዚህ ደረጃ ያላቸው ሀገራት ካሉ ምናልባት ልታረም ይችላል እንደ አብይ አህመድ አይነት ግን አገዛዝ የለም በዚህ አይነት አገዛዝ ውስጥ ልክ ነው እነዛ ማድረጋቸው ተገቢ ነው እኛ ጋር ችግሩና ክፍተቱ ግን አብይ አህመድ የሚባል በጣም ኋላ ቀር በጣም አረመኔ ዘረኛ ህዝቡን በዘር በጎሳ ዋት ከከፈለው በላይ ኢትዮጵያን ያፈራረሰ ያለ ሰው በሚመራት ሀገር ውስጥ ምን አይነት የሰላማዊ ትግል ነው ማድረግ ምን ይችላል የሚለው በደንብ ማሰብ የሚገባ ይመስለኛል አንዳንዴ አው ችግሮቻችን ከነሱ በላይ ነው ግን ልናደርግ የምንችልበት አውድ በጣም አደገኛ ነው እዚህ ላይ እንዴት እናድርግ የሚለው ላይ ነው እንግዲህ ልደቱ መጨነቅ ያለብን ችግሮቻችን ብቻ አይደሉም እሱ አሁን ጥያቄ ያላነሳበትም ችግሮቻችን ከነዚህ ሀገሮች ሁሉ በጣም የባሰ ነው ሰላማዊ ህዝባዊ ቢተኝነትን ለማቀጣጠል በጣም ምቹ ሁኔታ የሚፈጥር ነው ኢትዮጵያ ውስጥ እሱ ብቻ አይደለም የመንግስታቱን ባህሪ ካየን አሁን በህዝባዊ ቢተኝነት ፈተና ላይ የወደቁት መንግስታት ከነ ዶክተር አብይ መንግስት የበለጠ ጠንካሮች ናቸው የበለጠ ህዝባዊ መሰረትና ድጋፍ ያላቸው ናቸው የነበሩት እኔ አደገኛው ጠንካራ ነው አላልኩም ጠንካራማ ከጥንካሬ አንፃር አላለም ከሚወስዱት ከካረመንነታቸው ከጨካኝነታቸው አንፃር ይሄ መንግስት ትልቁ ስልቱ ምን እንደሆነ ታውቃለህ ጨካኝ ነኝ አረመኔ ነኝ በኔ ላይ የሚያምጽና የሚነሳን ሁሉ እገላለሁ የሚል መልእክት ያስተላለፈ ማስፈራራት እና ጸጥረጭ ማድረግ ነው የሚፈልገው አሁን ያነሳው ጥያቄ ይሄን የአገዛዙን አመለካከት ወደ ተግባር ለመለወጥ የሚያስችል ነው የሚያግዝ ነው እንዲፈራም ያደረጋችሁት ነው ይሄ መንግስት ጨካኝ ነው በሰላማዊ መንገድ ልንታገለው አንችልም ርህራሄ የለውም እንዲህ ብለ ለህዝብ በመናገር ማስፈራራት ገዥውን ፓርቲ መተባበር ነው በኔ እምነት ምንም የተለየ ፍጡር አይደለም ዶክተር አብይ እንደማንኛውም ጨካኝ አምባገነን ነው ማንንም ጨካኝ አምባገነን ህብረተሰብ ከተባበረና ጠንካራ ህዝባዊ ቢተኝነት ካካሄደ ከመሸነፍ የሚያስቀረው ምንም ነገር የለም በዚህ መተማመን አለበት እንጂ የሆነ ልዩ ተአምር እንደሆነ ልዩ ጭካኔ እንዳለውና እንደሚያስፈራ እንደማይደፈር አድርገን መልእክት ማስተላለፍ እውነቱን ነገር ከማንም በላይ በዶክተር አብይ መንገድ መጓዝ ነው እሱን የሚጠቅም አጀንዳ ነው ያራመድን ያለነው እኔ ከዚህ መላቀቅ አለብን ብዬ ነው ማለት
ምንም ልንፈራው የሚገባ አይደለም ጭካኔው ከፍርሃት የሚመነጭ ነው ከራስ መተማመን ማጣት የሚመነጭ ነው ከድንጋጤ የሚመነጭ ነው ይሄን ኃይል በደንብ በዝግጅት ብንፈታተነው ይሄ ሁሉ ጭካኔው በእኖ ነው የሚጠፋው መግቢያ ነው የሚያጣው እና እንደተለየ ፍጡር አድርገን ያቀርበን ህዝብን ማስፈራራት ራሱ ትክክል አይመስለኝም ይሄ አብይን የሚጠቅም አካሄድ ነው እንግዲህ ልደቱ ወደ ሌላኛው አንድ ተመሳሳይና ተቀራራቢ ወደሆነው አጀንዳ ሊድ የአብሮነቱን ጉዳይ ነው ጥሩ ጅምር ላይ ነው ያለው ነገር ግን ምን ውጤት አለው እንግዲህ አሁን ኔዘርላንድ ሆላንድ ኔዘርላንድ አምስተርዳም የተካሄደ አንድ ተመሳሳይ የሆነ ስብሰባ ወይም ኮንፈረንስ ነበርና ከናንተ አብሮነት ጋር አንድ አይነት ነው ወይ ምክንያቱም ተመሳሳይ በሆነ መልኩ በጣም ብዙ የኢትዮጵያ ፖለቲካ ኃይሎች እዚህ ጫፍና ጫፍ ያሉ በተለያየ አመለካከት ያላቸው ተገናኝተው የመከሩበት መድረክ እንደሆነ በመግለጫው ላይ ተናልና ከናንተ ጋር በአንድ መድረክ ላይ ወይም በአንድ ገጽ ላይ ነው ያላችሁት ወይስ በየቦታው እንዲህ አይነት ነገር እየተፈጠረ የሚር ከሆነ በጣም አስቸጋሪ ነው እንግዲህ ከአብሮነት ጋር በተያያዘ አንተ ከጻፍከው መጽሐፍ ጋር ህዝባዊ ቢተኝነትም ጋር ተያይዞ እንግዲህ የሀገራዊ የኢትዮጵያ ሀገር አድን ንቅናቄ የሚባል የሚንቀሳቀሱ ኃይሎች አሉ አሁን እንደሰማሁት ከሆነ ህዝባዊ ቢተኝነት ላይ ተከታታይ ስራዎችን እየሰሩ ነው በእኛ ሚዲያም በሌሎች ሚዲያም ተጠቅመው ህዝቡ ጋር ለመድረስ ከምንም በላይ ህዝባዊ ቢተኝነት አሁን አንተ ምትላቸው በዝርዝር ለህዝቡ ማስተማር እየወጡ ቴክኒኮቹን ጨምሮ ሌሎች ነገሮችን የሚያሳውቁበት የግንዛቤ ማስጨበጫ ተከታታይ መድረኮችን እንዳቀዱ ሰምቻለሁ ከዚህ ጋርስ ልደቱ እንዴት አብረ እየሰራ ነው ወይስ እንደው ዝም ብሎ እንዲ በተበጣጠሰ መልኩ ዝም ይመሰረታል ዛም ይመሰረታል ሰው የተበታተነ አደረጃጀት ውስጥ እንደው አንድ ወጥ የሆነ መመሪያ ማግኘት አለበት ወጥ የሆነ አቅጣጫ መያዝ አለበትና እስቲ እነዚህ ነገሮችን ማፍታታት ከቻልክ ልደቱ አነሳው መሳይ ይሄን ጥያቄ ለምን አንዳንድ እንትኖች ኮንፊውዥን ያያለሁኝ የአብሮነት ኢትዮጵያንና አሁን በቅርቡ ከነ አቶ ጀዋር ጋራ ያቋቋምነውን መድረክ አንድና አንድ አድርጎ የማየት ችግር ያያለው ይሄ ትክክል አይደለም ሁለት የተለያዩ አካሎች ናቸው እንዳውም ሶስተኛ ደግሞ አቶ ናምን ያሉበት ንቅናቄ ደግሞ አለ እሱም የተለየ ነውና እነዚህ ነገሮች ለይተን ካላየን አንድና አንድ አድርገን ካየን ስተት ነው የሚሆነው እና ቀላቅሎ የማየት ጉዳይ ያለው የአብሮነት ኢትዮጵያ ያው ታስታውሳለህ ከተመሰረተ ቆይቷል ያው እንቅስቃሴ ማድረግ ከጀመረ ከአመት ተኩል ኦልሞስት ወደ 2 አመት ሊጠጋው ነው ፎረሞችን ማዘጋጀት ኢንፎርማሊ በሆነ መልኩ አሁን ኦሬዲ በህጋዊ መንገድ ለመመዝገብና ቋሚ የሆነ አመራር እንዲኖረው ስራ እየሰራ ነው የኦሬዲ መተዳደሪያ ደንብና የምዝገባ ሰነድ እነዚህን አዘጋጅተን አጽድቀን ጨርሰናል ቦርድ ተቋቁሟል 21 አባላት ያሉት ቦርድ ተቋቁሟል ቦርዱ የሥራ አስፈጻሚ ምርጫ ለማካሄድ እንቅስቃሴ ላይ ነው ያለው እና በሚቀጥለው አርብ የሥራ አስፈጻሚ መረጣ ይካሄዳል በሚቀጥለው ሳምንት የአብሮነት ኢትዮጵያ ቋሚ አመራር እነማን እንደሆኑ በይፋ ለህዝብ ይገለጻል ማለት ነው እና ከዛ በህጋዊ መንገድ በአሜሪካን ህግ መሰረት ይመዘገባል እና ከዛ በኋላ የምስረታ ዝግጅቱ አለቀ ማለት ነው በቀጥታ መሬት ላይ ወደ እንቅስቃሴ ነው የምንገባው ወደ ተግባራዊ እንቅስቃሴ ነው የምንገባው አንድ ይሄ የአብሮነት ኢትዮጵያ ነው በሌላ በኩል ደግሞ ከነ አቶ ጀዋር ጋር ከነ አቶ ስቄል ጋር ከነ አቶ አባይ ግደይ ጋር ከነ ናአምን ጋር ከነ ይልቃል ጋር ደግሞ የመሰረት ነው አንድ ፎርም አለ በመስረታ ሂደት ነው ገና ያ ምን ወዴት አቅጣጫ ነው መሄድ ያለበት ምን አይነት ስራ ነው መስራት ያለበት የሚል ውይይት አድርገን የጠራ ሐሳብ ይዘን ከዛ አስተሳሰብ ጋር የሚሄድ መተዳደሪያ ደንብ እንዲወጣ ተወስኖ ሰዎች ተመድበን መተዳደሪያ ደንቡን እየሰራን ያለን በድራፍት ደረጃ ያጠናቀቅን ነው ስለዚህ ምክር ቤቱ በቅርብ ጊዜ ተገናኝቶ ያን ደንብ ያጸድቃል ካጸደቀ በኋላ ወደ ተግባራዊ እንቅስቃሴ ነው የሚገባው እዛ ውስጥ ከአብሮነት ኢትዮጵያ የመጣን ሰዎች ያለን ከነናምን ንቅናቄ የመጡ ሰዎች አሉ ከተለያየ ቦታ የኦሮሞ ድርጅቶች ሲያትል ላይ ከፈጠሩት እንቅስቃሴ የመጡ ሰዎች አሉ ከተለያየ አቅጣጫ የመጡ ሰዎች ያሉበት ነው ከደቡብ የመጡ ሰዎች አሉ የተለያዩ ሰዎች የመጡበት ነው ስለዚህ ይሄ ነው አሁን ደግሞ በቅርቡ አውሮፓ ላይ አንድ ፎረም እንደዚሁ ተመስርቷል ያ ፎረም መጀመሪያ ከዚህ ከአሜሪካ ከፈጠርነው ከናቶ ጀዋር ጋር ከፈጠርነው እንቅስቃሴ ጋር አብሮ እንዲሄድ ነበር የተፈለገው ግን በሎጂስቲክ ችግር ምክንያት አውሮፓም አሜሪካንም ያለነው በአንድ ጊዜ በአንድ ቦታ ማካሄድ አልቻለም
ስለዚህ እነሱ የራሳቸውን ምስረታ እንዲያካሂዱና ከዛ በኋላ ግን የአብሮነትም የናምን ንቅናቄም የኦሮሞ ልሂቃን ሲያትል ላይ የፈጠሩትም አካል አሁን አውሮፓ የተፈጠረው ስብስብ ይሄ ሁሉ ወደ አንድ እንቅስቃሴ እንዴት ነው መምጣት የሚችለው እንዴት ነው መተባበር የሚችለው የሚለውን እየተነጋገርንበት ነው ወደዛ ደግሞ ለመሄድ ሁሉም ፈቃደኝነቱ አለ እና ይሄን እየሰራን ያለነው እና ምንም የተቋረጠ ነገር የለም በጣም ከፍተኛ የሆነ የመተባበር ስሜት ነው እየመጣ ያለው ነገሮች ሁሉ በመመካከል በመደጋገፍ ነው እየተሰሩ ያሉት እና አውሮፓ ማሁን ሰሞኑን የተካሄደው እኛ በደንብ የተነጋገርንበት ጉዳይ ነው ቀር አንድ ላይ ማካሄድ ስለማይቻል እነሱ የራሳቸውን ደግሞ አውሮፓ ይመስሩትና ከዛ በኋላ በጋራ ተጣምረን አንድ ላይ ሆነን ምንሰራበትን ሁኔታ እናመቻቻለን ብለን የተነጋገርነው ጉዳይ እንጂ ከኛ የተለየ ነገር አይደለም ማለት ነው ከአብሮነት ኢትዮጵያም ጋራ ይሄ ስብስብ አሁን መድረክቱ ፎረም የሚባለው ስብስብ በጋራ ነው እየተመካከርን ነው ይሰራል እና በዚህ አይነት እንቅስቃሴ ውስጥ ነው ያለነው ይሄ እንቅስቃሴ ባጭር ጊዜ በጣም ወደ ተባበረ ወጥ ወደሆነ እንቅስቃሴ ይገባል የሚል እምነት ከዛ በኋላ ምንድነው የሚያስፈልገው ልደቱ አጀገያችሁ ምክንያቱም አሁን ኢትዮጵያ ውስጥ ቀደም ሲል ያንተን ስጋትም የብዙዎቻችንም ስጋት ነው ይሄ አገዛዝ ድንገት ክንብል ሊል ይችላል የሞን እድል ደሞ አለው ድንገት ጧት ከንቅልፋችን ስንነቃ አብይ አህመድ በስልጣን ላይ ላይኖር ይችላል በእንደዚህ አይነት ሁኔታ ያለች ሀገር ላይ እንደው አገዛዙ ሊወድቅ ይችላል ግን ኢትዮጵያ ሀገረ መንግስቱ እንዳይፈርስ ከፍተኛ ጥንቃቄ መደረግ አለበት ከዛ አንፃር የናንተ አሁን እንግዲህ የኔዘርላንዱ እንትን ያ ከተካሄደ ከሁለት ወር በኋላ ይመስለኛል የተካሄደው በጣም የሆነ ማዝገም ነገር ይታያልና ካለው ችግር አንፃር አልዘገያችሁም እንደው ፍጥነት አያስፈልግም በአጠቃላይ የትብብሩን እንቅስቃሴ ካየን አሁን ዘግይተናል ምንም ጥርጥር የለውም ይሄ ከመታት በፊት እኮ ልንሰራው የሚገባ ጉዳይ ነበር እኔ በኔ በኩል ታስታውሳለህ አይደል እንዴ ኖ የነ ዶክተር አብይ አገዛዝ ሊያሻግረን አይችልም አዲስ የሽግግር ሂደት ነው የሚያስፈልገው ስለዚህ ተቃዋሚዎች ተባብረን በሽግግር አጀንዳ ላይ መግፋት አለብን በሰላማዊ ህዝባዊ ምተኝነት ላይ መግፋት አለብን ከመታት በፊት ነው ያነሳው ጥያቄ ግን ተቀራራቢ አስተሳሰብ አልነበረንም ያኔ እንደምታስታውሰው አደናጋሪ መንግስት ነው የነበረው ብዙ ሰዎች በተሳሳተ መንገድ ስርዓቱን ይደግፉ የነበሩበት ወይም ደግሞ በመሃል ሁለት ልብ የሆኑበት ሁኔታ ነው የነበረው እና ያ ተገቢ ያልሆነ ጊዜ ወስዷል ጊዜ አባክነናል ዘግይተናል የሚለው ምንም ጥርጥር የለውም ዘግይተናል ግን ደግሞ የሀገርና የህዝብ ጉዳይ ብንዘገይም መቅረት ያለበት ጉዳይ አይደለም በተቻለው ጊዜ የግድ መፈጠር አለበት ስለዚህ አሁን እነዛ ቪጂታዎች ጠርተው ይሄ አገዛዝ የማንም ወኪል እንዳልሆነ ለሁሉም ህዝብ ጠላት ሆኖ የመጣ አገዛዝ እንደሆነ የሁሉንም ህዝብ ህልውና የሚፈታተን አገዛዝ እንደሆነ በቂ የሆነ አንደርስታንዲንግ ተፈጥሮ ካልተባበርን በስተቀር ሁላችንም እንጠፋለን ሁላችንም እንጎዳለን የሚል ጠንካራ የሆነ አስተሳሰብ መፈጠር ጀመረ አሁን ወደ ተግባራዊ እንቅስቃሴ እየተገባ ይሄ እኔ በጣም ቢዘገይም በጎ ጅምር ነው ይሄን በፍጥነት ማጠናከር ያስፈልጋል የሚል እምነት አለ ዘግይቷል የምትለው አዎ ከአመታት በፊት እኮ ልናካሄደው የሚገባ ጉዳይ ነው ትግሉ 30 ምናምን ዓመት 27 ዓመት መጀመሪያ ያካሄድነው ትግል እኮ የተጠለፈው ዝግጅት ባለማድረጋችን እኮ ቁጭ ብለን እንደቀሩን እነፋኖን ውጤት ያመጣሉ ብለን ስለጠበቅን የለም ተቃዋሚ ኃይሎች ይሄን ትግል በቁጥጥራችን ስር ማዋል አለብን በእቅድና በስልት በድርጅት ካልተመራ ይጠለፋል ይቆላሻል ስንል ነበርኛ በ2007 በ2008 የሰማን አልነበር እንደፈራ ነው በቃ ትግሉ ተካሄደ መስዋዕትነት ተከፈለ መጨረሻ ላይ ግን አፈጮሌዎች እዛው ኢህአዴግ ውስጥ ያሉ ጠልፈው ወሰዱ አሁንም ላለፉት 7 ዓመታት ጊዜ ነው ያጠፋነው ግን የሀገርና የህዝብ ጉዳይ አንድ ቦታ ላይ ተስፋ ቆርጠህ የምታቆመው አይደለም የፈለገ ብትዘገይ ኤኒ ታይም ተስፋ ሳትቆርጥ ልቀጥልበት የሚገባ ጉዳይ ነው እኔ አሁን በጣም የበሰለ ሁኔታ እየመጣ በጣም በጎ የሆኑ ተነሳሽነቶች እየተፈጠሩ ሪሊ ይሄ በድርጅት የመጓተቱ ጉዳይ ራስን አሸናፊ አድርጎ ለስልጣን የመብቃት ሰልፊሽ የሆነ ኢንተረስት በጣም እየተረሳ ይመጣ ነው ይሄ ጉዳይ የህልውና ጉዳይ ነው የሀገርና የህዝብ ጉዳይ ነው የስልጣን ጥያቄ አይደለም የሚለው አስተሳሰብ በጣም በብዙዎቻችን ዘንድ ተቀባይነት ያገኘ እና ይሄን መደገፍ አሁን ማጠናከር ማበረታታት ነው የሚያስፈልገው እንዳልከው አሁን ይሄ መድረኩ ከተፈጠረ ወደ 2 ወር ሆነው ያ ማለት ግን 2 ወር ወይም አውሮፓ እንቅስቃሴ እስከሚካሄድ ድረስ ዝም ብለን ተቀምጠናል ማለት አይደለም ኮሚቴዎች አቋቁመን ስራዎች እየሰራን በሳምንት አንድ ቀን 2 ቀን እንገናኛለን እኔ አሁን 3-4 ኮሚቴዎች ውስጥ ስብስቦች ውስጥ ኦልሞስት ዴይሊ ልትለው ትችላለህ ረፍት የለኝም እንቅስቃሴ እያደረግን ነው ግን ይሄን ሁሉ ደግሞ ድካም ሊያስቀር በሚችል መልኩ ይሄን የተበታተነ አሰራር ሊያስቀርና ወደ አንድነት ወደ
ወጥ ሆነ ትብብር እንዲመጣ ደግሞ ማድረግ ይተበቅ ፍላጎቱ ተነሳሽነቱ አሁን ተፈጥሯል አሁን ከሌሎች የሚጠበቀው ከሚዲያው የሚጠበቀው ከፓርቲዎችም የሚጠበቀው ከህብረተሰቡ የሚጠበቀው ይሄን ነገር የበለጠ መክፋት ማጠናከር መደገፍ ነው ሪሊ መተቸቱ ላይ ማተኮሩ አይመስለኝም ትችት ጥሩ ነው የበለጠ ያጠናክረናል ጉርልታችንን እንድናይ ያደርገናል ዋናው ነገር መተቸቱ አይመስለኝም ዋናው መደገፉ ነው ማጠናከሩ ነውና ወደ ትክክለኛው አቅጣጫ የመግባት ሰፊ የሆነ አዝማሚያ እየታየ ነው ይሄን እንደ ትልቅ እድል ቆጥሮ እንደ ትልቅ እድገት ቆጥሮ የበለጠ እንዲተናገርና ቀደም የጠየቀው ጥያቄ ይሄ ከመድረክ ውይይት ከጽሁፍ ወተን በተጨባጭ መሬት ላይ አገዛዙን መጀመሪያ ሊያንቀጠቅጥ የሚችል የተንቀጠቀጠ ነው ኦሬዲ ጀምሯል በወሳኝ መልኩ ማንበርከክ የሚችል ህዝባዊ ትግል ባጭር ጊዜ ማቀጣጠል አለበት ይሄን ማድረግ አለበት ይሄን ስናደርግ ከዘገየን ይሄ መንግስት በእኛ ትግል ብቻ አይደለም በራሱ የውስጥ ችግርም ሊፈረካከስ ይችላል ያኔ ሀገርና ህዝብ ምንድነው ጣፈንታቸው ወዴት ነው የሚሄዱት የሚለው ነገር ቆም ብለን ማሰብ አለብን ስለዚህ በጊዜ የለንም ስሜት ነገ ሳይሆን ዛሬ ነው ይሄን ነገር መስራት ያለብን በሚል ሴንስ ኦፍ አርጀንሲ መንቀሳቀስ ነው ያለው እኔ በዛ ስሜት ውስጥ ነው በዛ ሙድ ውስጥ ነው ያለሁት መሳይ ለቱን ነገር በዛ ሙድ ውስጥ ነው ያለሁት ራሴ እድሜን እየተሻማሁ ነው ሰው ነኝ ተሰባሪ ነኝ ነገ ላልኖር እችላለሁ ይችን ያለችኝን ጊዜ የዚህ ሀገርና ህዝብ ሁኔታ እንዲቀየር ምን ማድረግ አለብኝ ብዬ በዛ አይነት ስሜት ሙድ ውስጥ ሆኜ ነው እየሰራሁ ያለው ሁላችንም ወደዛ አይነት አቅጣጫ ውስጥ መግባት ከገባን እጅግ ደካማ የሆነ ህዝባዊ መሰረት የሌለው መንግስት ነው በስልጣን ላይ ያለው ባጭር ጊዜ ህዝብ ትግል ሊፈረካከስ የሚችል ሊበታተን የሚችል ኃይል ነው ያለው በዚህ ምንም ጥርጥር የለኝም ይሄ መንግስት 7 አመት መቀጠል የቻለው በምንም በሌላ ምክንያት አይደለም በእኛ ድክመት በእኛ ለመተባበር በእኛ ተግቶ አለ መስራት እንጂ ተግተን ከሰራን እዚህ መጽሐፌ ላይ ያስቀመጥኳቸውን 11 ቅድመ ሁኔታዎች ባጭር ጊዜ ማሳካት ከቻል የቀናት ጉዳይ ነው የሳምንታትም አይደለም አቶ ያሬድ ኃይለ መስቀል በቀደም ትችት ያቀረበ ነበር በኔ ጽሁፍ ላይና 45 ቀን አበስተዋል ነው ሲለኝ ነበር እውነቱን እነዛን ስራዎች ከሰራን 45 ቀንም አይቆይም ሰሞኑን የጀንዚ እንቅስቃሴ የተካሄደባቸው ሀገሮች ያሳዩት እውነታም ይሄ ነው አንዳንዶቹ መንግስት የቀየሩት እኮ በ2 በ3 ሳምንት ነው መሳይ 45 ቀን ወይም ደግሞ 6 ሳምንት አላስፈልገም ኢትዮጵያ ውስጥ ከዛ በባሰ ፍጥነት ሊመጣ ይችላል እና ሪሊ ይሄን ስሜት ይሄን የተፈጠረ ኢነርሻ ይዘን መቀጠል ነው ያለብንና ሚዲያው እዚህ ላይ ነው ርብርብ ማድረግ ያለበት እኔ እንደው በዚህ አጋጣሚ መማጸን የምፈልገው ፕሊዝ ይሄ እና አብይ አህመድ በየጧቱ ብቅ ይያሉ የሚሰጡንን አጀንዳ እየተቀበል ማስተጋባት የለም እርግጥ ነው መገናኛ ብዙሃን ዜና መስራት አለባችሁ ለሱ የሚጠቅማችሁን መረጃ እየተቀበላችሁ ሰው ዋናው ጊዜያችን ማጥፋት ያለብን ትኩረታችን መሆን ያለበት በተለይ ፓርቲዎች መሆን ያለበት በራሳችን አጀንዳ እኛንን አጀንዳ ማቀበል ያለበት እኛንን የፖለቲካ አጀንዳውን መምራት ያለበት እኛንን እነሱን ተከታይ ማድረግ ያለበት እንጂ እነሱ አጀንዳ እየሰጡ እኛን ተከታይ ሊያደርጉን አይገባም እነርሳውና የነሱን ወግ ይሄ ትርኪ ምርኪ ወግ አሁን እስቲ እንዳው ሶፉመር ዋሻ የተካሄደውን ውይይት እንኳንስ ነው በሱ ጉዳይ መነጋገርና ማዳመጥ ምን ይጠቅማል ያሻንጉሊቶች ስብስብ ነው አሳፋሪ የሆነ ኢትዮጵያዊነትን እንድትጠላ የሚያደርግ ስብስብ ነው ያየነው በእነሱ ጉዳይ መወያየትና ጊዜ ማጥፋት ምን ይጠቅማል የዛን ግማሽ 1/3 በጃይካ ቃል ኪዳን ላይ በግንቦት ማንፌስቶ ላይ መነጋገር ነው የሚጠቅመን ነው ሪሊ ምክንያቱም እነዛ አጀንዳዎች ናቸው ለወቅቱ ጥያቄዎቻችን መልስ የሚሰጡ እንዴት ነው ጠንካራ ህዝባዊ የሚተኝነት አካሂደን ባጭር ጊዜ በቀላል መስዋዕትነት ይሄን መንግስት ምናንበረከከው የሚለው ጥያቄ የሚመልስልን የአጀንዳ ነው እዛ ላይ ነው ግዚያችን ማጥፋት ያለብን በትግልም በራሱ ውስጣዊ ችግርም ለውጥ ከመጣ አገሩ እንዳይፈርስ ህዝቡ ወደ ባሰ እልቂት እንዳይሄድ ምን አይነት የተዋጣለት ሽግግር ነው ሊኖረን የሚችለው እንዴት ይቻላል ይሄን የሚመልስ አጀንዳ ነው የጃይካ ቃል ኪዳን እሱ ላይ ነው ግዚያችን ማጥፋት ያለብን እንደው በዚህ ላይ ምናልባት ጥያቄውንም ሳትመልስ እንዳታልፎ በሚል ነው ያው የኢትዮጵያ ሀገራዊ ንቅናቄ የህዝባዊ ቢተኝነት ላይ ተኮረ መጠነ ሰፊ የሚዲያ ስራ ለመስራት እየተዘጋጀ እንዳለ ቀደም ሲል ገልጬላለሁና አሁን ይሄ ሀገረ ከኦፒ ላይ ያሉትን አንኳር ሐሳቦች ወስዳቸው ሚዲያዎች ላይ ከፍተት አለብን ያልከውን በሙሉ ነው መቀበለው የአብይ አህመድን ዜና መዋል እየተከተልን የምናደርገው ነገር በትክክል መቀየር አለበት ያው የሚዲያ ተግባር ስለሆነ አንዳንዴ ዜና ከመስራትም አንዳንድ ነገሮችን ከማንሳትም ነው መንግስትም ስለሆነ
ህዝብንም ያደናገረ ስላለ የሚያደናግራቸውን አጀንዳዎች እግር በእግር እየተከታተሉ ለማምከንም ለማርከስም በሚልም ነው ለማንኛውም ይሄ ሀገረ ካኦፒ ላይ ያሉትን ሐሳቦች አንተም እንደው በተወሰነ መልኩ ሌሎች ሰዎችንም መድበቲም ፈጥረ እነዚህን ሐሳቦች እንደው በየጊዜው ምን መታበት በየጊዜው አጀንዳ ያረገ ምን ናመጣበት ምን ወያይበት መጻፉ እየተተረከ እንዳለ አቃለው ብዙ ሰዎች ወደውታል እሱንም ተረካውንም በደንብ ማስፋፋት የሚገባ እንደሆነ አምናለሁ ግን በየአጀንዳዎቹ ላይ አጀንዳ ተቀርጸው በዚህ ሳምንት ይሄ ጉዳይ ላይ እንደው በስፋት እንይድበት የሚል የተቀናጀ አንድ የሚዲያ እንትን መፈጠር ያለበት ይመስለኛልና በየምራፉ ያሉት ነገሮች ለበተናጠል የጃይካ ስምምነትንም የግንቦት ማኒፌስቶንም እነዚህን በሙሉ በተናጠል የምናይበት እያንዳንዱ ወደ 12 ምራፎች መሰሉኝ ያሉት የ45 ቀናቱ እያንዳንዱ ወይ ሁለቱን ሶስቱን አንዲ ያደረጉ መዋይትና አጀንዳ ማድረግ ይገባል እንደዚህም ያሰብን ነው በግለም ምናልባት ከናንተ ጋር ተቀናሽተን የበለጠ እንደምንሰራ ተስፋ አደርጋለሁና እንደው ከሀገራዊ ንቅናቄ ጋርም እንደዚሁ በትብብር መስራት ካለባችሁ ወይም ደግሞ እንደው ተመጋግባችሁ መሰሩበት ነገር ካለ በጣም የተቀናጀና አንድ ወጥ የሆነ ግንዛቤ በርተሰቡ ያገኛል ከሚልም ነው ምናልባት ከነሱ ጋርም ስላለው ሁኔታ ምትለው ነገር ካለ ንቅናቄው ጋር እኮ አሁን ኦልሞስት አብረን እየሰራን ነው እኮ ያ የተፈጠረው ፎረም የአብሮነት ሰዎችም አለንበት የንቅናቄው ሰዎችም አሉበት የሲያትል ላይ ህብረት የፈጠሩት የኦሮሞ የፖለቲካ ኃይሎችም አሉበት ከዛ በተናጠልም የተለያየ እንቅስቃሴ የሚያደርጉ ኃይሎች ከደቡብም ከሶማሌም ከሐረሬም ከተለያዩ ክልሎችም ከትግራይም የመጡ ኃይሎች አብረው እየሰሩበት ያለው ስለዚህ ንቅናቄው በተለይ በህዝባዊ ቢተኝነት ጉዳይ ላይ የበለጠ የመስራት ፍላጎት እስካለው ድረስ በእኛ በኩል አብረን ተባብረን ለመስራት ምንም ወደኋላ የምንለው ነገር የለም ምንም ቅድመ ሁኔታ የለም ምንም ይሄን ከተደረገ ነው ይሄ ካልተደረገ ነው ከከሌ ጋር ሰራለው ከከሌ ጋር አልሰራም የሚል ነገር እኛ ጋር ምንም ቦታ የለው ስለዚህ እኔ ባሁኑ ወቅት ስልኬን አንስቼ ለመደወል በዚህ ጉዳይ ላይ አብረን እንስራ እንነጋገር ለማለት ማልችለው አንድም ሰው የለም መቴንም አንድም ሰው እነዛ ሰዎች ሁሉ ከኔ ጋር አንድ አይነት አመለካከት ኖራቸው አይደለም ለኔ ወይም በጎ ያስባሉ በየስለማምን አይደለም በቃ አሁን ቅድሚያ ልንሰጠው የሚገባው ጉዳይ የግል ጉዳይ አይደለም የቡድን ጉዳይ አይደለም የአካባቢ ጉዳይ አይደለም ወይም ደግሞ የአይዲዮሎጂ ጉዳይ አይደለም የዲሞክራሲ የምናምን አጀንዳ ጉዳይ አይደለም በቃ የሀገርና የህዝብ ህልውና ጉዳይ እንደ ሀገርና እንደ ህዝብ የመቀጠልና ያለመቀጠል ጉዳይ እንዲህ አይነት ከፍተኛ የሆነ አጀንዳ ከፊት ተቀምጦ ምንም አይነት ቅድመ ሁኔታ ሊኖር አይገባም ከከሌ ጋር አልገናኝም ከከሌ ጋር አልሰራም ልንል አንችልም ይሄን ምንል ከሆነ አንደኛ ያደጋው ክብደት አልገባንም ማለት ሁለተኛ ለውጥ ለማምጣቱም አልተዘጋጀንም ማለት ሰልፊሾች ነን ማለት ስለዚህ ምንም ጥርጥር የለውም ማለት ነው እኔ በዚህ አጋጣሚ ማስተላልፈው መልእክት ከተባብረን ማንሰራው አካል የለም በእኛ በኩል ዝግጁ ነን በቀንነት ነው የእያንዳንዱን እንቅስቃሴ አሁን የንቅናቄውን እንቅስቃሴ እና ተባብረን ለመስራት we are ready ይሄ አሁን እየተፈጠረ ያለው በተለይ እንትኑ ራሱ የአብሮነትም እንቅስቃሴ በተለይ የዚህ የፎረም እንቅስቃሴ ይሄን አሁን የትብብር ስሜት ተፈጥሯል ብዙ ትብብሮች በተለያየ አቅጣጫ እየመጡ ነው ሰየው ነው ይሄ መበረታታት አለበት ግን ደግሞ ሌላ ፉክክር እንዳንፈጥር ሌላ ቅራኔ እንዳንፈጥር ደግሞ ይሄ ኃይል ወደ አንድ የተባበረ እንቅስቃሴ እንዴት ይግባ የሚለው ዋና አጀንዳ አድርገን እየተነጋገርን እና ሪሊ በጣም ጥሩ መንፈስ ነው ያለው ይሄን በደንብ ማገዝ ያስፈልጋል ይሄ ሀገረ ካኦፒ ላይ ባሉት አጀንዳዎች ዙሪያ እኔ ያስተብኩበት ነው ሪሊ የሚመገናኛ ብዙሃኑ ትብብር እስካለ ድረስ ሌሎች ሰዎች በዚህ ጉዳይ ላይ ሐሳብ አለ ትችት እናቀርባለን የበለጠ የሚያጠናክር የሚያሻሽል ሐሳብ አለን እስካሉ ድረስ መወያየት እንችላለን ተወያይተን የጋራ ሰነዳችንን እናደርገው እኔ ያዘጋጀሁት ሰነድ እንደው በእርግጠኝነት በወጥነት ችግራችንን ይፈታል ይያልኩ አይደለም አንድ የመነጋገሪያ መነሻ ሰነድ ግን ይሆናል ረቂቅ ሆኖ ያገለግላል ምክንያቱም እኔ ዝም ብዬ በስሜት የጻፍኩት ነገር አይደለም የ33 ዓመት የትግል ተመክሮዬን ንባቤን ልምዴን መሰረት አድርጌ ነው የጻፍኩት የኢትዮጵያን ተጨባጭ ሁኔታ መሰረት አድርጌ ነው የጻፍኩት እያንዳንዱ አረፍተ ነገር አይደለም እያንዳንዱ ቃል በምክንያት ነው ዛሬ የተቀመጠው ስለዚህ ሪሊ መነሻ ሐሳብ ይሆናል የሚል እምነት አለኝ ግን ደግሞ ኢትዮጵያ ብዙ የፖለቲካ ቀራኔ ነው ያለው ብዙ የፖለቲካ አስተሳሰብ ነው ያለው ያ ሰነድ እንዳለ ለሁላችንም ይጠቅማል ብዬ ደግሞ አላምንም መሻሻል አለበት መጠናከር መዳበር አለበት ከዛ በኋላ የጋራችን እናደርገዋለን ያ የኢትዮጵያ ህዝብ የጋራ አጀንዳ እንዲሆን ማድረግ እንችላለን የሚል እምነት አለ
በመነሻነት ግን ይሄ ከበቂ በላይ የሚያሰራ ሰነድ ነው የሚያዋይ ሰነድ ነው የሚል እምነት አለኝ እና ሪሊ መገናኛ ብዙሃንም ትኩረት ስጡት ፓርቲዎች በተለይ አገር ቤት ያላችሁ ፓርቲዎች ትኩረት ስጡት እንወያይበት በዚህ ጉዳይ ላይ እናዳብረው እና በአጭር ጊዜ የህዝብ አጀንዳ እናድርገው የሚል እምነት አለኝ እና ይሄ ነው በነገር ላይ በዚሁ አጋጣሚ የሀገረ ካፒ ሃርድ ኮፒ ኦሬዲ ታትሞ ከዚህ በኋላ ለሽያጭ ይውላል እስካሁን ሶፍት ኮፒ ነበር ይሄን መረጃ ለመስጠት ነው በቅርብ ጊዜም ሜቢ ከአንድ ከ10 ቀን በኋላ አማዞን ላይ የሚሸጥበት ሁኔታ ለማመቻቸት ጥረት ያደረግን ነው በተለይ አገር ቤት የደረሳችሁ ስፖንሰር አግኝተን በእጃችሁ እንዲደርስ ያደረግን ሰዎች ሁሉ በአካባቢያችሁ ላሉ ሰዎች ማዳረስ እንዲያነበው ማድረግ ግሩፕ እየፈጠራችሁ በጉዳዩ ላይ መወያየት ብታደርጉ ጥሩ ነው የሚል እምነት አለ እና በስፋት ነው አገር ቤት አሁን እየተነበበ ያለው ፊድባክ እሱን ነው የሚያሳየን የበለጠ ብዙዎች ሊያነቡት ሊነጋገሩበት ይገባል የሚል እምነት አለ በዚህ አጋጣሚ አመሰግናለሁ ልደቱ እንግዲህ ወደ ሌላ ርዕሰ ጉዳይ እንሂድ በርግጥ ሰዓቱ ሄዶብናል ግን መነሳት ያለበት አንድ አጀንዳ እየመጣ ነው የምርጫ ጉዳይ ምርጫን በተመለከተ እንግዲህ በቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድ ተቋሚ የሚባሉ ፓርቲዎችን ሰብስቦ በጊዜ ሰሌዳው ጉዳይ ላይ አነጋግሯቸዋል እንደሰማነው ከሆነ የጊዜ ሰሌዳው አጀንዳ ሆኖ ቢመጣም በአብዛኛው ከ3-4 ጊዜ በላይ የወሰደው ግን ሰላም ከሌለ ምርጫ የለም የሚል አጀንዳ እዛ ላይ መነጋገሪያ እንዲሆን ነው የተደረገውና እንደው ልደቱ ስለ ምርጫ ስታስብ እንግዲህ ከምርጫ ጋር በተያያዘ ከ1992 እንደ ኢትዮጵያ አቆጣጠር ጀምሮ ይመስለኛል አንተ በምርጫ ፖለቲካ ውስጥ ነበርክ ብዙ ልምዱም አለና ይሄ ምርጫው ፈጽሞ መካሄድ የለበትም ቦይኮት መደረግ አለበት የሚሉ ወገኖችም አሉ አይ ምርጫውን እናካሂዳለን የሚሉ ደግሞ ከአገዛዙ ጀምሮ ያሉ አሉ ነገር ግን እኔው እስቲ ሰላም ካለ ማድረግ ይቻላል አስቻይ ሁኔታዎች ካሉ መሳተፍ ይቻላል አስቻይ ሁኔታ ግን የለም ምርጫ ለማድረግ አይደለም ተንቀሳቅሶ አባላትን ለማናገር የሚያስችል የሰላም ሁኔታ የለም ብለው ይሄንን ጥያቄም የሚያነሱ አሉ እንደው አጠቃላይ ሁኔታው እንዴት ተረዳዋል አንተ ወቅታዊ ጥያቄ ነው መሳይ እንኳን አነሳው እኔ ሰሞኑን የተለያዩ ውይይቶች በምርጫ ጉዳይ ላይ በመገናኛ ብዙሃን ላይ ሲካሄዱ ሰምቼ አንዳንድ ጋዜጠኞችንም ሚዲያዎችን እየደወልኩ ያነጋገርኩ ነበር ምክንያቱም ትንሽ ነገሮች ሊበላሹ ይችላሉ የሚል ስጋት አድሮብኛል እና በዛ ምክንያት ይሄን ነገር በጥንቃቄ ብንይዘው በጥንቃቄ ብናየው ያልኩ ሐሳብ ኦሬዲ መስጠት ጀምሬያለሁ ማለት ነውና ዛሬ ማንሳትህ እጅግ በጣም ጥሩ ነው ወቅታዊ ጉዳይ ነው የሚል እምነት አለኝ እኔ እውነቱን ለመናገር በዚህ አጋጣሚ አንተም ሌሎች አድማጮችም እንደው በተለየ ትኩረት ይሄን ጉዳይ እንዲያደምጡኝ ይፈልጋሉ በዚህ ጉዳይ ላይ ምክንያቱም ይሄ ሲንከባለል ይመጣ በዚህ ጉዳይ ላይ የጠራ አቋማትን ብዙ ነገር ያበላሽን ነው እስካሁንም የመጣ ነው የሚል እምነት አለኝ ተቃዋሚ ፓርቲ አሁንም ተመሳሳይ ስህተት እንዳንፈጽም ስጋት አለ የቅርቡን ምርጫ ቦርድ በጠራው ስብሰባ ተቃዋሚዎች ውይይት አካሂደው ነበር በተካሄደው ውይይት የተነሱትን ሐሳቦች ሰምቻለሁ አንተም ላይ የኤምኤስም ላይ የተለያየ ቦታ እዛ የተሳተፉ ወንድሞቻችን ቀርበው ሐሳባቸውን ሲገልጹ ሰምቻለሁ ምንም የሚጣል ነገር የለውም የሚናገሩት ነገር አንደኛ እንደው ባጭሩ ለመግለጽ ዶክተር አብይ አህመድ የሚባሉ ሰው በዙፋኑ ላይ በስልጣኑ ላይ እስካሉ ድረስ ነፃና ፍትሃዊ ምርጫ ኢትዮጵያ ውስጥ የሚታሰብ አይደለም እኔ በዚህ ፍጅታ ያለው ሰው ካለ ሌላ ጉዳይ አንድ በዚህ እንስማማ ሁለተኛ ያው እንኳንስ አሁን ታስታውሳለህ የዛሬ 4-5 ዓመት ምርጫ ከመካሄዱ በፊት እኔ ተቃውሞዬን ሳቀርብ ነበር የወቅቱ የኢትዮጵያ ችግር በምርጫ ሊፈታ አይችልም ሁሉን አቀፍ በሆነ የሽግግር ሂደት ነው ሊፈታ የሚችለው ምርጫ ችግሩን የበለጠ ያባብሰዋል እንጂ መፍትሄ አይደለም ይያልኩ ነው ስናገር ነበር የሆነው ይሄ ነው ምርጫ ተካሄደ ችግሩን ይፈታል ተብሎ ኢትዮጵያ ግን ወደ ባሰ ቀውስ ውጥንቅጥ ውስጥ ነው የገባችው አሁንም የኢትዮጵያን ወቅታዊ ችግር ምርጫ ሊፈታው አይችልም እንደውም ምርጫ ሊያባብሰው ይችላል እዚህም ላይ ብዥታ መኖር የለበት 3 የሚቀጥለው ምርጫ አሁን የፊታችን ግንቦት የሚመጣው ቅድም ካልኩት አስተሳሰብ ጋር በተያያዘ በምንም ተአምር ነፃና ፍትሃዊ ይሆናል የሚል እምነት የለኝም እናውቃለን ይህ አገዛዝ የ5 ዓመት ኮንትራቱን ከሆነ የሆነ ግርግር ፈጥሮ የሆነ አጃቢዎች ፈጥሮ ማህተም አስመትቶ 5 ዓመት ኮንትራቱን ለማራዘም ነው እንጂ የሚፈልገው ነፃና ፍትሃዊ ምርጫ አካሂዶ ህዝብ የስልጣን ባለቤት እንዲሆን
ምንም ቅንጣት ያህል ፍላጎት የለውም እምነቱም የለው ስለዚህ ይሄ ምርጫ ነፃና ፍትሃዊ ይሆናል የሚል እምነቱም የለም አሁን በእነዚህ ጉዳዮች ላይ እንተማመን መጀመሪያ እኔ ብዙ ጥያቄ አለ አይመስለኝም እዚህ ላይ ብዙዎቹ ፓርቲዎቹን በቀደም ያነሱት ጥያቄ ይሄ ነው ነፃና ፍትሃዊ ምርጫ ለማካሄድ አስቻይ ሁኔታም የለም ኢትዮጵያ ውስጥ በጦርነት እየታመሰች የሚል እስማማለሁ ነገር ግን በጣም በጥንቃቄ ልናየው የሚገባ ጉዳይ የኛ አቋም የፈለገውን አይነት ቢሆን በእነዚህ ሶስት ጉዳዮች ላይ አሁን በተጠቀስኳቸው ወጥ የሆነ የሚያስማማ አመለካከት ቢኖርንም ባይኖርንም ያገዛዝ ምርጫውን ከማካሄድ ግን ወደ ኋላ አይደለም ይሄን አንጠራጠር በተለይ ምርጫውን ተቃዋሚ ፓርቲዎች ቦይኮት ካደረጉት በደስታ ነው ምርጫውን የሚያካሂደው አሁን ይሄ አገዛዝ እየፈለገ ያለው አጃቢ ይሆኑኛል ብሎ ተቃዋሚዎች ገብተው እንዲሳተፉ አይደለም እየፈለገ ያለው ነፃና ፍትሃዊ ምርጫ አይካሄድም ብለው ተስፋ ቆርጠው ከወዲሁ ቦይኮት እንዲያደርጉ ነው የሚፈልገው እኔ በዚህ ጥርጥር የለኝም ቦይኮት እንዲያደርጉ ነው የሚፈልገው ስለዚህ ይሄን ወጥመድ በትክክል መረዳት አለበት ስለዚህ ምርጫውን በሚመለከት የምንወስደው አቋም ከተሳትፎ አንፃር ምንድነው መሆን ያለበት የሚለው እጅግ በጣም በጥንቃቄ ማየት አለበት የፖለቲካ ኃይሎቹ መጀመሪያ በዚህ ጉዳይ ላይ መመካከርና መተማመን አለበት ምን አይነት እርምጃ ነው የምንወስደው መቼ ነው የምንወስደው የሚለው ዝም ብለን ከአሁኑ ቦይኮት እንደምናደርግ በምርጫው እንደማንሳተፍ መናገርና እንደዚህ አይነት አቋም ለህዝቡ ማስተላለፍ ከባድ ስህተት ነው የሚል እምነት አለ ትልቅ ስህተት ነው የሚል እምነት ማለት ያለብን ምንድነው አስቻይ ሁኔታ የለም ተቃዋሚ ፓርቲዎችን በከፍተኛ ተጽዕኖ ውስጥ ነን ነፃና ፍትሃዊ ምርጫ ሊካሄድ የሚችልበት እድል የለም የሀገሪቱንም ችግር የመፍታት አቅም የለውም ምርጫ ነገር ግን ይሄን ሁሉ ጥሰህ እንደተለመደው ምርጫውን የምታካሄድ ከሆነ ግን እኛም እንሳተፋለን እንመዘገባለን ህብረተሰቡ የሚካሄደው ምርጫ ነፃና ፍትሃዊ ይሁንም አይሆንም እንደማይሆን እናውቃለን እንደማይሆንም ያወቀ በዜግነቱ ካርዱን ማውጣት አለበት የምርጫ ካርዱን ተመዝግቦ መያዝ አለበት ከዛ በኋላ ይሄ ባፋችን የምንናገረው ነፃና ፍትሃዊ ምርጫ ሊካሄድ አይችልም አገዛዙ ዝግጁ አይደለም የምንለው ምርጫው ላይ ተመዝግበን ባጭር ጊዜ ለኢትዮጵያ ህዝብና ለዓለም ህብረተሰብ እንዲታይ እናደርጋለን ካደረግን በኋላ መቼ ነው ቦይኮት ማድረግ ያለብን የሚለው በጥንቃቄ ነው ከምርጫው በፊት አይደለም የምርጫው ሂደት ከተጀመረ በኋላ ህዝቡ ካርዱን ከያዘ በኋላ ተቃዋሚ ፓርቲዎችም ከተመዘገብን በኋላ ነው ቦይኮት ማድረግ ያለብን አስፈላጊ ሆኖ ሲገኝ ያኔ ምንድነው የሚሆነው ዝም ብሎ ተቃዋሚዎች ቦይኮት አደረጉ አይደለም ለመምረጥ ከተመዘገበው ይሄን ያህል ሚሊዮን ህዝብ ቦይኮት አደረገ የሚለው ጥያቄ እጅግ መሰረታዊና ወሳኝ ነው የመንግስትን ሌጂቲመሲ ቅቡልነት የሚያሳጣው እሱ ስለዚህ ሁለት ነገር ማለት አለብን አንደኛ ቀድም ሶስቱን ነገሮች አስቀምጠን ይሄን መንግስት ነፃና ፍትሃዊ ምርጫ ለማካሄድ የሚያስችል ሁኔታ የለም አንተም ፈቃደኛ አይደለም እኛም እንደዛ አይነት ነገር ለማድረግ የሚያስችል አትሞስፌር ውስጥ አይደለም ስለዚህ መድረኩ ይመቻች ችግሮቹ ይፈቱ ከልብ በቁርጠኝነት ይያሉ መጠየቅ ግፊት ማድረግ ባንደ በኩል በሌላ በኩል ግን ህዝቡን ይሄ መንግስት የ5 ዓመት ኮንትራቱን በግርግር አድሶ ለመቀጠል ስለሆነ የሚፈልገው ዝም ብለህ አትይ የምርጫ ካርድህን አውጣ ተቃዋሚዎቹም ተመዝገቡ እንግባ ባጭር ጊዜ የዚህን መንግስት አፋኝነት እናሳያለን ማፈኑ አይቀርም ካሳየን በኋላ ነው ቦይኮት ማድረግ ካለብን ምናደርግ ቦይኮት ስናደርግ ፓርቲዎቹ ብቻ ሳይሆን ፓርቲዎቹም መራጩም ህዝብ ነው ቦይኮት የሚያደርግ 20 ሚሊዮን ህዝብ ለመምረጥ ከተመዘገበ ቤቱ 11 ሚሊዮኑ 12 ሚሊዮኑ አልመርጥም ነፃና ፍትሃዊ ምርጫ እየተካሄደ አይደለም ብሎ ቁጭ ካለ ይሄ መንግስት ሌጂቲመሲ አይኖርም አሁን ግን ቦይኮት አድርግ ይያል ለህዝቡ ምን ነገረው ከሆነ ወጥተው የሚመዘገቡትና ካርድ የሚወስዱት የገዢው ፓርቲ ሰዎች ናቸው ተቃዋሚው ቤቱ ነው የሚቀመጥ ስለዚህ 10 ሚሊዮን ሰው ቢመዘገብ የገዢው ፓርቲ ደጋፊ 10 ሚሊዮን ወጥቶ ይመርጣል ምንድነው የሚባለው ነፃና ፍትሃዊ ምርጫ ነው ከተመዘገበው ሰው 100% ወይም 90% የመረጠው መንግስት ነው ነው ይሄ ምናልባት እዚህ ላይ የሚነሳ ጥያቄ አለ ምናልባት ምርጫውን ቦይኮት ማድረግ የሚለው በተቃዋሚዎች እስካሁን በየትኛውም ተቃዋሚ ፓርቲ የተያዘ አቋም እንዳለ አላቅም እንዲህ ባንዳንድ ግለሰቦች የሚደረግ ነው ግን አንድ አጀንዳ ሆኖ እንዲመጣለት ፈልጓል አብይ አህመድ የምርጫ ጉዳይ አንዱ ከአምስቱ የ2018 አጀንዳዎቻችን ህብረተሰቡን
ትንፋሽ የምናሳጣበት ይሄ ስለ ኑሮ ውድነት አሁን ኢትዮጵያ ላይ ስላሉ አጠቃላይ ቀውሶች እንዳስብ ከምናረጋቸው አጀንዳዎች አንዱ ምርጫ ነው ምርጫ ያለን እስከ ቀበሌ ድረስ ይሄን አጀንዳ በየለቱ ወደፊት መግፋት አለብን ብለው በእቅድ ደረጃ ያዙት ነው ነገር ግን አሁን አንተ ባልከው ለመስማማትና የተወሰነ ነገር ለማድረግ የሚቸግረው እነዚህ የተባሉት ተቋሚዎችን ሊመርጡ የሚችሉት ኢትዮጵያውያን ካርዱን ከወሰዱ በኋላ ቦይኮት ቢያደርጉ ኢትዮጵያ ውስጥ ምን ተቆጣጣሪ አለ 2-3 የምርጫ ካርድ ለደጋፊዎቹ እየሰጡ መርጠዋል ይሄን ያልሰው ተመዝግቧል ይሄን ያልሰው መርጦኛል ብሎ በይፋ ቢያውጅ ማን ይከለክለዋል ቆጣሪ ሁሉ ጊዜ መንግስት ስለሆነ ቆጣሪ መንግስትም ተወዳዳሪም ነው ቆጣሪም ነው ስለዚህ እነዚህ ቤታችሁ በተቀመጡት ስም ካርድ ወጥቶ የተመዘገቡት አለ ያው መዝገቡ ላይ ተመዘገቡ ያሳያል አልመረጡም እንዳንል ማን ቤት ለቤት ይሄደ ያልመረጡትን የሚቆጥርና መረጃውን የሚሰጥ ሊኖር አይችልም ይልቅስ መንግስት መገናኛ ብዙሃኑን ሁሉንም ሎጂስቲኩን የተቆጣጠረ ስለሆነ የተመዘገቡት በሙሉ መርጠዋል በውጤቱ መሰረት አሸንፍ ያለው ቢል የበለጠ ህጋዊ ያናረገውም ወይ ምክንያቱም ተመዝግበናል ስለዚህ ይሄንንስ አደጋ እንዴት መከላከል ይቻላል ሰውን ካርዱ ሰዱ ብለን አብረን ከምርጫው ጋር በሂደት ውስጥ ብናልፍ አሁን መሳይ ምን አልክ እንደዚህ ሊያደርግ ይችላል አልክ ያ የማጭበርበር ድርጊት ነው አይደል የሚያደርገው ያን የማጭበርበር ድርጊት እንዲያደርግ ሁሉ እናስገድደው የኛ ደጋፊ የሆነ የተቃዋሚው ደጋፊ የሆነ በነቂስ ወጥቶ ከተመዘገበን ወደዛ አይነት ማጭበርበር ነው ሄደው ተቃዋሚው ወይም እሱን የማይመርጠው ሰው ግን ቤቱ ዝም ብሎ ከተቀመጠ ካርድ ካላወጣ አሁን የምትለው ማጭበርበር ማካሄድ ያስፈልጋል ዝም ብሎ የተመዘገበው ሰው በነፃነት ወጥቶ ያለ ምንም ተጽዕኖ እንዲመርጥ ማድረግ ይችላል አንድ ሁለተኛ ዋናው የማጭበርበር ሂደቱ እንዲጋለጥ ማድረግ ነው ያገር ውስጥ ታዛቢዎችም ሊኖሩ ይችላሉ ኦፍ ኮርስ ያገር ውስጦቹ በብዛት ያገዛዙ ተጽዕኖ ያለባቸው ሊሆኑ ይችላሉ የውጭ ታዛቢዎች እንዲገቡ መጠየቅ አለበት ግቡ ይሄን ሂደት መታዘብ አለባቸው አባፈና ላይ ነው ያለነው ነፃና ፍትሃዊ ምርጫ ይካሄዳል የሚል እምነት የለንም ይሄ የምንለው እውነት ነው ውሸት ነው የሚለው ነገር ግቡና አረጋግጡ ይሄን መንግስትን ብሎ ገንዘብ መርዳት አይደለም በዲፕሎማሲ ማገዝ አይደለም አምባገነን መንግስት ነው የህዝብን ድምጽ የማያከብር ነው ግቡና ታዘቡልን ብለን እኛው ራሳችን መጠየቅ አለ የውጭ ታዛቢዎች ያውቁታል አሁን ባለፈውም እኮ ምርጫ ተካሂዷል ብለው አያምኑ ማንንም የታዘበ የለም እኮ ባለፈው ግን አብይ አህመድ አሸንፍ ያለው ብሎ ይኸው ለ5 አመት እየቆየ ነው አሁንም ለነሱ ለማጋለጥ ብለን ብንገባ አንደኛ ህዝቡ ትግል ጀምሯል ከዛ ይልቅ በምርጫ በአብይ አህመድ አጀንዳ የምርጫ አጀንዳ ውስጥ ተከምንገባ የራሳችንን ትግል ህዝባውን ቢተኝነቱንም የትጥቅ ትግልም የሚያደርገው ትኩረቱን ወደዛ ማድረግ ይገባዋል አለበለዚያ በተወሰነ መልኩ ያ ሐሳብ መካፈል የጊዜ መሻማት የብዙ ነገሮችን ውጤቱ ለአብይ አህመድ ያደላል እንጂ ለሌሎቻችን የሚያደላ አይመስለኝም ሰምቻለሁ በደንብ ያለ ምክንያት አይደለም እንደው ይሄን በተለየ ትኩረት ብታዳምጠኝ ጥሩ ነው ያልኩት ያለ ምክንያት አይደለም ምክንያቱም የገነገና አስተሳሰብ ነው ያስተሳሰብ ግን ደግሞ መሰረታዊ ችግራችን ነው የተቃዋሚ ፓርቲዎች የሚል እምነት አለ ሪሊ ይሄን ጉዳይ ሰከን ብለን ማየት አለብን በመጀመሪያ ደረጃ አጀንዳ መሆኑ ምርጫው አይቀርም እኛ ወደድንም ጠላንም የምርጫ አመት ነው ዓለም አቀፍ ሚዲያዎች ሁሉ ትኩረት ይሰጡታል የመንግስት ሚዲያዎች በሱ ዙሪያ ነው እንቅስቃሴ የሚያደርጉት አጀንዳ መሆኑ አይቀርም ሁለተኛ እኛው ራሳችንም አጀንዳ ልናደርገው ይገባል የሚል እምነት አለ መንግስት ለራሱ ጥቅም ለራሱ ፍላጎት አጀንዳ ሲያደርገው እኛ ደግሞ የራሳችንን በሚጠቅም መልኩ አጀንዳ ልናደርገው ይገባል ይሄን ምርጫ ዝም ብሎ ካርድ መጣልና መምረጥ ብቻ አድርገን አንየው የምርጫውን ሂደት ትግላችንን ለማጠናከር ህብረተሰቡን ለማነሳሳት ለማሳተፍ እንዴት ለራሳችን የትግል ጥንካሬ ልንጠቀምበት እንችላለን ብለን ነው ማሰብ ያለው ልክ ገዢው ፓርቲ ለራሱ ጥቅም እንደሚጠቀምበት ሁሉ እኛ ደግሞ ይሄን የምርጫ ሂደት ለራሳችን ጥቅም እንዴት ነው የምንጠቀምበት የሚለው ሐሳብ ይዘን ነው ወደ ምርጫው መግባት ያለው ስለዚህ ገዢው ፓርቲ ብቻ ሳይሆን እኛም አጀንዳችን ልናደርገው ይገባል የሚል እምነት አለ ለምን ማጭበርበሩ አይቀርም ዝግጁ አይደለም ለነፃና ፍትሃዊ ምርጫ ስለዚህ ምርጫው ሂደት ገና ሲጀመር ያገዛዙ አፋኝነት በጎላ ሁኔታው ይወጣል ያን ሁኔታ እኛ ከምንናገረው አሁን በባፍ ነው የምንናገረው አይደል በተግባር መጀመሪያ እናሳየው ለኢትዮጵያ ህዝብ ለዓለማቀፉ ህብረተሰብ ያ ጉልበት ነው የሚሆነን ቦይኮት ስናደርግ ቦይኮት ያደረግነው በተጨባጭ ምክንያት እንደሆነ ማሳያ ነው የሚሆነው አክብሮት ያሰጠናል ያ በዓለማቀፉ ህብረተሰብ ገብተዋል ለመወዳደር ፈቃደኛ ነበሩ
ነገር ግን ባገዛዙ ችግር ነው ቦይኮት ለማድረግ የተገደደው አስቀድመህ ግን አልገባም ካልክ ገዢው ፓርቲ ምንድነው የሚለው እንደሚሸነፍ ስለሚያውቅ የህዝብ ድጋፍ ስለሌለው አልገባም ምን አድርጉ ነው የምትሉኝ ይላል ምርጫውን ማጭበርበር ያስፈልገው ምትለውን ቅድም ተጽዕኖ ማድረግ ያስፈልገው የሱ ካርድ የወሰዱ ሰዎች መጥተው ምርጫውን ይመርጣሉ ምርጫው ነፃና ፍትሃዊ ነበር ምንም ግርግር አልነበረም ተብሎ ጽድቃ ተቀባይነት ያገኛል ራሳችንን ነው የምንጎዳው እኔ ቅድም ነገርኩ እኮ አሁን የሚያስፈልጋት ኢትዮጵያ ችግሯን ለመፍታት የግንቦት ምርጫ አይደለም ኢትዮጵያ ችግሯን ለመፍታት የሚያስፈልጋት የግንቦት ማንፌስቶ ነው አሁን የግንቦት ማንፌስቶ ነው ያለ ምክንያት አይመስል ግንቦት ነው የመረጠው ስሙን ዝም ብዬ በሎተሪ አውጥቼ አይደለም ስለዚህ ይሄን ሂደት ለራሳችን ጥቅም ለትግሉ መጠናከር እንዴት ነው የምንጠቀምበት የሚለው ሰከን ብለን ማየት አለብን ስለዚህ ቅድም ያልኳቸውን ምርጫው ነፃና ፍትሃዊ እንደማይሆን ያለው ነባራዊ ሁኔታ ምርጫ ለማካሄድ የማያስችል መሆኑን እየገለጽን መንግስት ላይ ተጽዕኖ ያደረገን at the same time ግን አቅምና ሁኔታው በፈቀደልን መጠን የፈለገውን ተጽዕኖ ያደርግ የፈለገውን ያህል እጮች እንዳይቀርቡ ያደርግ አቅምና ሁኔታው በፈቀደ መጠን እኛ የመሳተፍ ፍላጎታችንን እናሳይ እንመዝገብ ስለተመዘገብክ ምንም የሚመጣ ለውጥ የለም ሰው የምርጫ ካርዱን ይዞ እንዲወጣ እናድርግ በገፍ ዝም ብሎ በቀላሉ አይደለም በገፍ ይዞ እንዲወጣ እናድርግ ከዛ በኋላ ምንም ጥርጥር የለውም ይሄ አገዛዝ አፈናውን ይቀጥላል አፈናው ግን ዝም ብሎ በተደበሰበሰ ሁኔታ ሳይሆን ተሳትፎ ያደረግን ስለሆነ በአደባባይ ይወጣል ብዙ ህዝብ ካርድ ስላወጣ ይሸነፋለሁ ብሎ ስለሚፈራ በዛው መጠን አፈናው ከፍተኛ ነው በዛ ደረጃ ካጋለጥ ነው በኋላ ቦይኮት ስናደርግ ትርጉም ያለው ቦይኮት ነው ተቃዋሚው ጎራ ሙሉ በሙሉ ይወጣል የምርጫ ካርድ ያዘው ህዝብ ቤቱ እንዲውል እናደርገው ይሄ ቀላል አይደለም ታዛቢዎች ይኖራሉ ታዛቢዎች እንዲገቡ አሁን ነው እኛንን ጥረት ማድረግ ያለብን አትግቡ ነፃና ፍትሃዊ ምርጫ አይካሄድም አይደለም ማለት ያለብን ይሄን ምርጫ ይሄ መንግስት ሊያጭበረብር ተዘጋጅቶ አፈና ውስጥ ነው ያለ ነው እየፈጸመ ነው ይሄን መታችሁ እንድታዘቡ እንፈልጋለን ግቡ ነው ማለት ያለብን እንጂ አትግቡ አይደለም ማለት ያለብን ሪሊ ይሄን ጥያቄ እኔ በጥንቃቄ እንያዘው ምክንያቱም አሁን እየሰማሁት ያሉት የተለያየ መገናኛ ብዙሃን ላይ ቦይኮት ማድረግ አለብን የሚል ቶን ነው እየሰማሁ ያለው ይሄ እጅግ አደገኛ የሆነ አካሄድ ነው ማንንም ሳይሆን ገዢውን ፓርቲ ነው የሚጠቅመው እሱም ይፈልገው አሁን በቃ አብንንና ኢዜማን ይዞ ሌላው ቦይኮት እንዲያደርግለት ነው ይፈልገው ቦይኮት ያደርግለታል ያለ ምንም ማጭበርበር ያለ ምንም ተጽዕኖ ምርጫው ተካሂዶ የራሱ ሰዎች ወጥተው መርጠው 5 ዓመት ኮንትራቱን ማደስ ነው የሚፈልገው እዛ ወጥመድ ውስጥ መግባት የለብንም ፕሊዝ እና እኔ ይሄን ጉዳይ በትኩረት መነጋገር አለብን ዝም ብሎ ሁላችንም በየፊና እየወጣን ምርጫውን እንዲህናደርግ ይያልና አሁን አስተያየት መስጠት ትክክል አይመስልም መቼ ነው ቦይኮት ማድረግ ያለብን እንዴት ነው ማድረግ ያለብን ለምንድን ነው ማድረግ ያለብን የሚሉትን ጥያቄዎች በውይይት ነው ወደዛ አይነት ውሳኔ መድረስ ያለብን እና ሪሊ ካወዲሁ ጥንቃቄ ብናደርግ ጥሩ ነው አንድ ጊዜ ህብረተሰቡን ቦይኮት አድርግ ብለን መልእክት ካስተላለፍንለት በኋላ እንደገና ካርድ አውጣ ብንለው አስቸጋሪ ነው ይሄ በ97 ማይተናል በተለያየ የምርጫ ሂደት አይተናል አንድ ጊዜ ህብረተሰቡ ውስጥ የተሳሳተ አመለካከት ከከተትን በኋላ ያን መልሶ ለማውጣት አስቸጋሪ ነው የሚሆነው ስለዚህ ከወዲሁ በምርጫው ምንወስደውን ውሳኔ ወደፊት እናሳውቃለን እየተመካከርን ነው ነፃና ፍትሃዊ ምርጫ ይካሄዳል ብለን አናምንም ግን ደግሞ ዝም ብሎ ያለምንም ችግር የራሱን እጮች አቅርቦ በራሱ ሰዎች ተመርጦ እንዲቀጥል ደግሞ አንፈቅድለት ለራሳችን ትግል በሚጠቅም መልኩ የምርጫውን ሂደት እንጠቀምበታለን ስለዚህ በዚህ ረገድ ምንወስደውን አቋም ተከታተል ነው መባል ያለበት ስለዚህ የምክክር ውጤት ነው መሆን ያለበት ውሳኔው እንጂ ሁሉም ፓርቲ አሁን እየወጣ ዝም ብሎ እንዲህ አይነት አቋም መግለጽ እኔ ይጠቅማል የሚል እምነት የለኝም እና ሪሊ አንዱ የውይይት አጀንዳ መሆን ያለበት ከዚህ በኋላ ይሄ ጉዳይ ነው የሚል እምነት አለ መንግስት ብቻ ሳይሆን ራሳችን አጀንዳ ልናደርገው ይገባል በጣም አመሰግናለሁ ልደቱ እንግዲህ በዚህ በምርጫ ጉዳይ ላይ በእርግጥ አጀንዳ አድርጎ ወደፊት በማምጣቱ ላይ በተለይ በአገር ቤት ያሉ ተቋሚዎች ሲባል ሁሉንም በአንድ ቦታ ማስቀመጥ የማይገባም እነዚህ ያልካቸውን ኢዜማና አብን ከወዲሁ ከአገዛዙ ቀድመው ነው ስለ ምርጫ ያማማቁ ያሉት ለምን ምርጫውን ፈለጉት እሱ የሚታወቅ ነገር ነው ሌሎች አጃቢዎች አሉ በቅርቡም አንዲት ፖለቲከኛ የተናገሩትን ሰምተናል ያው ቀለብተኛ ናቸው ደሞዝተኛ ናቸው ከምርጫ አንፃር የሚፈልጉት ለውጥ ሳይሆን እነሱ ደሞዛቸው እንዳይቋረጥ የሚሰጣቸው ገንዘብ እንዳይቋረጥ ነው ብለዋል ለማንኛውም እንደነዚህ አይነት ፓርቲዎች ጭምር የተሰባሰቡበት ሂደት ነው ለማንኛውም
በተለይ ሀገር ቤት ያሉትን ፓርቲዎች ከዚህ አንፃር በየጊዜው ያቀረብን እናወያያቸዋለን እንግዲህ የቀረን ያለ አይመስለኝም ምናልባት ልደቱ የምጨምረው ነገር ካለ በዚህ አጋጣሚ መናገር ፈልጋሉ የምትለው ነገር ካለ ድሉ ልስጥና እንግዲህ እንሰነባበታለን ብዙ ነገር ተነጋግረናል መሳይ በጣም መሰረታዊና ወቅታዊ የሆኑ ጥያቄዎች ነው ዛሬ ያነሳው ጠቃሚ ውይይት ነው ብዬ ነው የምወስደው ግን አንድ ነገር ማሰብ ያለብን ከነ ችግራቸው ከነ ድክመታቸው አገር ቤት እንቅስቃሴ ያደረጉ ያሉ ፓርቲዎች በብዙ መልኩ መደገፍ አለበት መጠናከር አለባቸው እና ማንኛውም በገንዘብ በጉልበት በእውቀት በተሳትፎ አገር ውስጥ ያሉ ፖለቲካ ፓርቲዎች በተቻለ አቅም እንዲጠናከሩ ማድረግ ያስፈልጋል ነገ ለሚነሳ ህዝባዊ ቢተኝነት ዋና ተዋናኝ የሚሆኑት እነሱ ናቸው ምርጫው ለፖለቲካ ትግሉ መጠናከርና ውጤታማነት ለመጠቀም በመናደርገው እንቅስቃሴ ዋና ተዋናኝ የሚሆኑት እነሱ ናቸው ህብረተሰቡ ይሄን አውቆ ሁለንተናዊ ድጋፍ ሊያደርግላቸው ይገባል ዝም ብሎ በድክመት በመናምን ብንተቻቸው ዋጋ የለውም ከብዙዎቻችን ተሽለዋል እነሱ ባለውም ችግር ቢሆን መስራት እንችላለን ብለው ዋጋ ለመክፈል የተዘጋጁ የተደራጁ ኃይሎች ናቸው ለዚህ አክብሮት መስጠት አለበት እና አገር ቤት ያሉ ፓርቲዎችን ይሄ ማናናቅ ማጥላላት ትክክል ነው የሚል እምነት የለኝም በሁለንተናዊ መልኩ መደገፍ አለበት ከዛሬ ጀምሮ ያ ሁለት ግን መለየት አለባቸው ሁሉንም አጃቢዎቹንም ሁሉንም ማጠናከር በሚላደ ያውቃል ብዬ ነው አንተም ታውቃለህ እኔም አውቃለሁ ህብረተሰቡ እኮ የዋዛ አይደለም ይገነዘባል ይረዳል ማን ምን እንደሆነ በደንብ ያውቃል ስለዚህ በደንብ ጀኒውሊ ተቃዋሚ ናቸው የምንላቸው ለህብረተሰቡ ለውጥ መምጣት አለበት ብሎ የሚያምኑትን ለይቶ መርዳት ማጠናከር አለበት እኔ የግድ መናገር ያለብን አይመስለኝም ያውቃቸዋል ህብረተሰቡ በጣም አመሰግናለሁ ልደቱ እንግዲህ በተለያዩ ጉዳዮች ላይ ቆይታ ያደረግንበት የዛሬው ውይይታችን እንዲህ ባለ መልኩ እየተጠናቀቀ ነው በለተሰንበት ተገናኝተን ያደረግነው ቆይታ በዚሁ ያጠናቀናል በጣም አመሰግናለሁ እግዚአብሔር ይስጥልኝ በጣም አመሰግናለሁ መሳይ እግዚአብሔር ይስጥልኝ አንተንም አድማጮችንም